قصص اوكي او فهو الحديث اللي هو موجود ولا لا ما ف الميت فأنا سمعت إنه حق اليوم القيامة الله سبحانه وتعالى إنه شو اسمه في الناس يجي 2 ناس مثلا مظلومين حلو فحق الظالم يقول إنه لا حق المظلوم يقول له سامحه اوكي فالمظلوم يقول لا ماني سامحه بعدين الله يروي شيء يعني حلو ان الجنه واشياء بعدين يقول له انه هل تعلم هذا حق مين فيقول له لمين فيقول له حق المسامحين فيقول له انه ربي خلاص انا سامحته فهذا القصه انا دورت في كثير اشياء بس ما حصلته فهل هو القصه من الغرانق ولا قصه الاسرائيليات لا هذا لا اصل له في الكتاب والسنه هذا لا أصل له في الكتاب ولا في السنة بل الذي في الكتاب والسنة أنه لا عفو يوم القيامة يعني المظلومين لا يعفون عمن ظلموهم يا ولا أخوة هناك ولا أبوة እና እንትና ይሉ እነዚህ ሰዎች የዛኔ አውፍ መባባል የሚባል ነገር የለም የተበደለ ሰው ሁሉ የዛኔ ፍርዱን ያገኛል ወንድምነት እናትነት አባትነት ብለ ሂሳብ የለም የዛኔ ሁሉም ሰው እናትን አባቱን ልጅን ወይም ሚስቱን መስዋዕት አድርጎ መዳን ሁላ ነው የሚፈልገው በጣም አደገኛ የሆነ ዓለም ነው لكل امرئ منهم يومئذ شأن يغني ሁሉም ሰው የዛኔ የሚያጋጋው የሆነ የራሱ ጭንቀት አለበት ነቢያቶች ሰልም ይላሉ ያ ሰላም አምላካችን አላህ ሆይ ሰላም አስፈን እያሉ ይለምኑታል እና በጣም ይገርማል ነቢያቶች የዛኔ ታያላችሁ ስራቸው በተለይ የነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ማ ሚን ነቢይን ኢላ ወለሁ ደዕወቱን ሙስተጃባ ወኩሉሁም ቀድ ደዐው ከነቢያቶች አንድም የለም ተቀባይነት ያለው ዱዓ ጸሎት የተሰጣቸው ቢሆን እንጂ ሁሉም ምድር ላይ ያደርገውም ይሄዳዋል አሉ ኢላ እኔ ስቀር አሉ የራሳቸውን ስለማን ያደርጉት መሰላችሁ فأنا ادخرتها شفاعة لأمتي يوم القيامة እኔ ደግሞ ለኡመቶቼ ለትውልዶቼ ምልጃት ሆነልኝ ዘንድ የትንሣኤ ቀን ላዘግይቻታለሁኝ አሉ የፍቅር መገለጫ ትልቁ በቃ ይሄ ነው ወላሂ ላዚም እውነተኛ ወዳጅ በደስታ ጊዜ ካንተ ጋር አብሮህ የሚሆን አይደለም እውነተኛ ወዳጅ በጭንቅ ጊዜ ከጎንህ ቆሞን ያለሁልህ እኮ የሚልህ ነው አይደል ታዲያ ከጭንቅ ቀን ሁሉ ከባዱ ጭንቅ የትንሣኤ ቀን የውመል ቂያማ ጭንቅ ነው ከፊትህ ወይ ጀነት ወይ ጀሃነም ያለበት ዓለም ነው የዛኔ ነብዩ ሰለላሁ ዐለይሂ ወሰለም ለእኔ የተሰጠኝን የጸሎት እድል ግን ለትውልዶቼ አቆይቻታለሁኝ የዛኔ ለሁሉም ለትውልዶቼ ምልጃ አደርግባታለሁኝ አሉ ትውልድ የነብዩ ሰለላሁ ዐለይሂ ወሰለም ወሽፈዕቱ ሸፈዕ ይባላሉ የትንሣኤ ቀን አማልድ ምልጃህም ተቀባይ ነው ይባላሉ ምልጃ የሚያደርጉት እርሳቸው ናቸው ሁሉም ትውልድ እንዲጀምርለት እንዲሁም ደግሞ ገነት የሚከፈተውን በእርሳቸው አማላጅነት ነው የጀነት ሰዎች ወደ ጀነት ከተባሉ በኋላ ጀነትን ሂዶ የሚያስከፍት ማን ነው አደም አስከፍትልን ይባላል ወደ ኑህ ጋር ሂዱ ይላል ኑህ አስከፍትልን ይባላል ወደ ኢብራሂም ጋር ሂዱ ይላል ኢብራሂም አስከፍትልን ይባላል ወደ ሙሳ ጋር ሂዱ ይላል ሙሳ አስከፍትልን ይባላል ወደ ዒሳ ጋር ሂዱ ይላል ዒሳ አስከፍትልን ሲባል ወደ ሙሐመድ ጋር አይደለም የሚለው ለአይለም እና ወደ ማን ነው የሚለው ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ይላል በርሳቸው ላይ የዛኔም ሳይቀር ሁሉ ሰላዋት ያወርዳሉ ነብያቶች لا ينادونه باسمه المجرد ስማቸውን ብቻ ዝም ብለው አይጠሯቸው ከነማዕረጋቸው اذهبوا الى محمد صلى الله عليه وسلم ይላል ዒሳ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላል እርሳቸውም ታዲያ በምድር ላይ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ወደፊት ዒሳ ይመጣል ብለው ትንቢትን ሲናገሩ ወያቲ ዒሳ ሰለላሁ ዐለይሂ ወሰለም ብለው አንድ ሐዲስ ላይ ተናግረውለታል የአላህ ሰላምና በረከት በእርሱ ላይ ይስፈን እያሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህ ውዳሴና ሰላም በእርሱ ላይ ይስፈን ይመጣል ዳግም በምድር ላይ ብለው ተናገሩ በነብያቶች ላይ ሶላት ያወርዱ ነበር ነብዩ ሰለላሁ ዐለይሂ ወሰለም ስማቸውን ሲያወሷቸው በጣም ያከብሯቸዋል በጣም ይወዷቸዋል ወንድሞቼ እያሉ ይጠሯቸዋል ከዕለታት አንድ ቀን ነብያችን ሰለላሁ ዐለይሂ ወሰለም ጠየቋቸው መጡና የሆነ ሰው መጣና በሰዎቹ መካከል ተቀምጠው ሳሉ ያ ኸይረ الناس አላቸው አንተ የሰው ሁሉ በላጭና መልካም አላቸው
ነብያቶች እንዲረሱ አልፈለጉምና ነብዩ ሰለላሁ ዐለይሂ ወሰለም ላ ኸይረ ኢላ ኢብራሂም አሉ ተቆጥተው። እንደ ኢብራሂም ያለ መልካምስ የለም አሉ። እርሳቸው ይበልጣሉ እኮ ነብዩ ሰለላሁ ዐለይሂ ወሰለም ከነብያት ሁሉ ይበልጣሉ። ነገር ግን ያም ሆኖ ነብያቶች ከስራቸው የሆነ ዝቅ ተደርገው እንዲታዩ ምናምን አይፈልጉም፣ እንዲረሱ አይፈልጉም። ያስታውሱና ይነግሯቸዋል። እነርሱ መልካሞች ናቸው ይላሉ። ዩኑስ ዐለይሂ ሰላምን ወይንም ዮናስ አምላኩን አምጾ ሄዶ አሳ ነባሪ ውጦት ምናምን ብለው ያምናሉ። እነዚህ ሰዎች ገብቷቸዋል አይደል? በዚህ ምክንያት ሊያቃልሉ ፈለጉ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ላ የቁል አሐዱ ሚንኩም አነ ኸይሩን ሚን ዩኑስ ብን መታ አሉ። ከእናንተ ከሰዎች መካከል አንዳችሁም እንኳን እኔ ከዮናስ የተሻልኩኝ መልካም ነኝ እንዳትሉ አሏቸው። እርሱ ከሁላችሁም በላይ መልካም ነውና ብለው ተናገሩለት። ስለ ሉጥም ልክ እንዲሁ እንዳለ ስለ ሁላቸውም ስለ ነብያቶች በተወሳ ቁጥር መልካምነታቸውን ያወሱላቸው ነበር። ይህን ይመስላል። እሺ ያስሚንና ጃ አሉ ቀጥሉላቸው። ባረከላሁ ፊኩም። አንድ ጊዜ ቁርስ ብላ መርሃባ ጃ አለ ካደል ያ ጀማ እኔ እንትን ነው በአረብኛ የምጠይቀው። በአረብኛ የሰማሁትን ወደ አማርኛ ዳይሬክት ጠይቄ እንትን አለልምና አረብኛ በጣም ስለሚቀለኝ ነው። እሺ አውፉ በሉኝ። ጃ አለክ አሎ መርሃባ ቀጥል። እሺ ሙዲ ነፋኒ እኛም እኮ እንችላለን። ያንቺ እኛ ኔትፍሊክስ ትሰሪያለሽ እንዴ? ወላሂ ባለፈው ዕለት ልንገርጃም እንደውም አቡኪን ጥያቄ ልጠይቀው ብዬ በግራ ገባኝ። እንዴት አድርጌ የፈለኩትን ጥያቄ አይቼሻለሁ። አይ ገብቶኛል። ታዲያና ምንድን ነው የምትለኝ? እኔ አረብኛ ይቀለኛል። እዛ ነው ቀጥልሻ። እሺ ሰላም አለይኩም። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ የት ሄደ? ይመጣል። ልጠብቀው? አይ ትቸኩላለህ? አይ አልቸኩልም፣ ጠብቀዋለሁ። እሺ ንጽጽር ላይ ጥያቄ ያላችሁ ሰዎች ካላችሁ ጠይቁ። ሙስሊሞች ሆናችሁ ክርስቲያኖች ደግሞ ግቡና ወንጌልን ስበኩ። ቤቱ በወንጌል ደርቋል። ምንም የወንጌል ፍሰት የለበትምና ግቡና እስቲ ወንጌልን ስበኩን። እሺ ንጽጽር ላይ ጥያቄ ያላችሁ ሰዎች ኮመንት ላይ አንድ ቁጥር ጻፉ። እሺ ሄሎ ነይ ግቢ እስቲ። ጥያቄ ወጭ ራሱ ናቸው ትናገራለህ። ሚኒት ሞዴሬተሮች ጥያቄ የሌላቸውን ሰዎች አስወርዱ። ጥያቄ ያላቸው ደግሞ የፈትዋ ጥያቄ ካልሆነ መጠየቅ ትችላላችሁ። እሺ ሹብሃ ምናምን የፈጠረባችሁ ጥያቄ የፈትዋ ጥያቄ ከሆነ መጠየቅ ትችላላችሁ። ቀጥል ቴዲ። ኦኬ እሺ። ያው እዚህ ጋር ማማማር ነው መሰለኝ፣ ያው እኔም እንድማርበት ግን እንደዚህ ማለት ኡስታዝ አሁን እንትን ሲሉ ወይም ሁላችሁም እንዲህ ብለዋል ስትሉ ምዕራፍና ቁጥር ወጥተህና ማስረጃ ብትሉ ለኛም አሪፍ ነው። ምክንያቱም እዚህ ጋር ኮምፔር አድርገን እንተናልበታለን። እንዴ እያወረዳችሁ ነው? ጃን እያወረዳችሁት ነው? ምንድነው? ያ ጀማ ሰው በጣም እየወረደ ነው እንዴ! ሞዴሬተሮች ቴዲ መቀጠል ትችላለህ። ቀጥል ወይ አይ ጨርሻለሁ። እንትን ምዕራፍና ቁጥር ከነ ማስረጃው ብንነገረን እኛም እንማርበታለን በደንብ ለመማር እንደው ብለዋል ሳይሆን ሙሉ መረጃውን ከነ የትኛው ቤተ እምነት ነው? መርሐባሽ ልክ ነው የተናገርከው፣ ልክ ነው። ግን ከየትኛው ቤተ እምነት ነው? እኔ ኦርቶዶክስ ነኝ። አሁን የትኛውን መረጃ ፈልገህ ነው? ችግር የለውም። ጃን አስገቡት ሞዴሬተሮች። አላህ ይስተር አለይክ። እሺ የትኛውን መረጃ ነው የፈለከው? አይ ለምሳሌ አንቺ አሁን የጠየቅሻቸው ጥያቄዎች አንድም ማብራሪያ ብቻ ነው እንጂ የተሰጣቸው አንድ ምዕራፍና ቁጥር ማስረጃ አልተሰጠሽም። ብለዋል እንደዚህ ነው የተባለው። ስለዚህ አሁን እኛም መጽሐፍ እናንተ ጋር ሲሆን ነው እኛ ደግሞ ሄደን እዛ ነገር ላይ ማንበብና ማለት እውነታውን ያኔ ጥያቄ ከሆነብክ
ቆይማስ የኔ ጥያቄ ከሆነብክ ማስረጃውን እንሰጥሃለን። ነገር ግን አሁን እኔ ለምሳሌ አንድ ጥያቄ ስጠይቅ ማስረጃ ፈልጌ ማስረጃ አውጡልኝ ምናምን ነገር እምለው አይደለም። ገብቶካል? የሆነ ነገር እኔ ስጠይቅ አንደርስታንድ ለማድረግ እና ልቤ ላይ ያለው ጥያቄ መልስ መመለሱን ስለምፈልግ ነው። አሁን ለምሳሌ ያኛው እኔ የጠየኩት ጥያቄ መልስ ካልተመለሰልኝ አይ ነው ልክ አይደላችሁ ማስረጃ ስጡኝ እላለሁ። ግን አንዳንድ ጥያቄዎች በቃ አእምሮህ ላይ ገብተው መልስን የተመለሰ እንዲመስልክ የሚያደርጉ ጥያቄዎችም አሉ። ሶ እኔ የጠየኳቸው ጥያቄ አይ ቲንክ የማናችንም ጥያቄ አይደለም። እኔ በራሴ እንትን ያልኩት ጥያቄ ስለሆነ ነው። ማስረጃ ምናምን የምትፈልግ ከሆነ ችግር የለውም ትችላለህ። ጃ ቪዲዮ ፖስት አድርጓል። ገብታችሁ ኮፒ ሊንክ ሼር ሪፖስት አድርጉት። እሺ ቀጥል ጃ፣ መቀጠል ትችላለህ። እሺ ቴዲዮ እንዴት ነህ? ደህና ነህ? ቴዲ እግዚአብሔር ይመስገን። ቀጥሉ። አይ እያደመጥኳችሁ ነው፣ ስራ ላይም ስለሆንኩኝ ቀጥሉ። ትንሽ እንቀጥልና ካንተ ጋር የምናዳምጠው ሰው እናስገባለን አይመስልም? እሺ ቀጥል። የኢየሱስ መሰቀል የሰይጣን ሐሳብ ነው የእግዚአብሔር ሐሳብ ነው? እኔ እኮ ከልማር ነው የገባው ላዳምጣችሁ እናንተ እንጂ ጥያቄ ልጠይቅም አይደለም። ኦኬ ኦርቶዶክስ ምን ልትወጣ ነው ከኦርቶዶክስ? ኖ ምን አገናኘው? መማር አልችልም ማለት ማድመጥ አልችልም? አይ ትችላለህ። ይሄንን እዚህ ላይ ያለክ ነገር ምንድነው ብዬ ነው። አሁን የውሱ ሻይ መጠጣት የኔ ሐሳብ ነው የውሱ ሐሳብ ነው ብለህ ብትጠይቅ እሱ በቀላሉ ይመልስልሃል። ግን አሁን ኢየሱስ ክርስቶስ እንግዲህ ትልቁ ነው። ሐዋርያው ጳውሎስ ራሱ ምንድነው ያለው? ኢየሱስ ክርስቶስ ሞቶ ካልተነሳ በቃ ወንጌላችን ባዶ ነው አለ፣ የማይሆን ነው አለ። ገባ? ስለዚህ ኦርቶዶክስነት ላይም ክርስትናም ላይ ዋናው ሜጀሩ ነገር የክርስቶስ ስቅለት ነውና እሱ ላይ እንኳን በቂ ነገር ሊኖር ይገባ ነበረ ከሚለው አንፃር ነውና ይሄንን ካላወቀው ችግር የለውም ያዋጥ ነው። ኢየሱስ ክርስቶስ መሰቀሉ፣ መገደሉ፣ መሞቱ የማን ዕቅድ ነው? ይሄው በጣም ያልታረቀ ግራ የተገባ እርስ በርሱ የሚጋጭ እንደው ሲጋጩላ ኳ ይላል ሁላ ማለት ነው። አረቃስ በሉ ምናምን ነገር ሁላ እያልን ነው እንትን የምንለው ማለት ነውና የኢየሱስ ክርስቶስ ስቅለትና ሞት የማን ሐሳብ ነው? የእግዚአብሔር ሐሳብ ነው ወይስ የሰይጣን ሐሳብ ነው የሚለውን ነገር ብታስረዳን ደስ ይለናል። ካላስረዳህን ደግሞ ችግር የለውም። እንግዲህ የሚያስረዳን እንፈልጋለን። እንደፈረደብን መከራችንን እንበላለን እንደፈረደብን። ምን ይመስላል ሐሳባል? ብዙ የሚያስተምሩ አባቶች ዕውቀቱ ያላቸው ስላሉ እዛ ጋር መተህ መማር ትችላለህ። ቀላል ነው። ብዙ ምሁራኖች ስላሉ። እሺ እስልምና ላይ ጥያቄ ካለሽ ይጠይቅ፣ ለመማር ስለሆነ። አይ ስታስረዱ ማስረጃ ጋር እንትን እያላችሁ እንትን ብትሉ፣ አሁን ማብራሪያ ብቻ ዝም ብሎ አለ አይደለ? አሁን ለምሳሌ እስቲ እስካሁን ምን ሰማክ? ምን ሰማክ? እሺ አሁን ለምሳሌ እኛ ቤት የሚያስተምሩ አባቶች ማስረጃና ማስረጃ ብቻ እንትን ይላሉ። ምዕራፍ ቁጥር ጠይቃችሁ ጥቂት ያደርጉናል። ገብቷል? አሁን እናንተ ጋር ምንድነው የተረዳሁት? ምንም ነገር ያለ ማስረጃ ዝም ብሎ ብቻ ወሬ ስለሆነብኝ ለዛ ነው። ይቅርታ ግን ማለት ያጣጣችሁ ለኛም አሪፍ ነው። አየምርህን ነው ግን ተነስተሃል ከእንቅልፍክ? እቴዲ በደንብ ተነስቻለሁ። እስቲ አሁን ለምሳሌ አንተ ከቅድም ጀምሮ ገብታል። ስለምን ሲወራ ሰማክ? እስቲ ለምሳሌ እንዲህ ሲወራ ሰምቻለሁ በል እስቲ አንድ ነገር እስቲ አንተ ለምሳሌ ምን ሲወራ ሰማክ? እቴዲ ዝም ብለህ ቁጭ ብለህ ነው እርግጠኛ እስከሆነ የነበርኩ ምንም አልሰማህም። ከዛ ዝም ብለህ በቃ እንደሚባሉ እናንተ ያለ መረጃ ነው የምታወሩት ምናምን። እቺ ሳክሷ ማለት ነው። ሁሱ ቀጥል። አይ ቴዲ አለ ቴዲ ወይ ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ጥያቄ አለ? በእስልምና ላይ ማወቅ የምትፈልገው ነገር? አይ የለኝም። ስታስተምሩ ማስረጃ ስለፈለኩኝ ነው እዛ ላይ ለራሴም ስለሚጠቅመኝ።
በቃ ከተነሳው መካከል ማስረጃ የምትፈልገው ካለ እዚህ የተናገርከው ላይ ማስረጃ ፈልጋለሁ ግን እንሰጣለን ከፈለክ ችግር የለም። ለምሳሌ ስለ ንስሐ ስለ ምናምን ነገር ስታስተምር ነበር እዛ ላይ። አሁን የተናገርኳቸውን ሁሉ እንዳለ ስናገር የነበራቸውን ሁሉ እያንዳንዱ እያወጣሁ ላሳየህ። ለምሳሌ ከተናገርኩት መካከል ምን የሚል ነው? ወኢኒ ለገፋሩ ሊመን ታበ ብሏል አላህ ስል ነበር። ስለ ንስሐ ሲናገር ምን አለ? ወደ እኔ ለተመለሰ ወይንም ንስሐ ላደረገ ባሪያዬ እኔ ኃጢአቱን እምርለታለሁ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል ብለው ተናግረዋል። ሁለተኛ ላሳይ ብለው ተናግረዋል ያለበትን እሺ አይ ላሳይ ችግር የለም። አባ መጣች ነው መጣች ተነስታ እኔ አንቺ ጋር እንደተፈንደ ይደግሞ ይልቻች ያውና ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ሲናገሩ እንግዲህ ጉግል ሲተረጉመው ጊዜ ሐዲሱን አላህ የሚለውን እግዚአብሔር ብሎ ነው የሚተረጉመው። ፀሐይ ከምዕራብ ከመውጣቷ በፊት ንስሐ የገባ ሁሉ እግዚአብሔር ንስሐውን ይቀበለዋል ይላል። አላህ ንስሐን ይቀበለዋል ለማለት ነው። ሐዲስ ያው እነዚህ ጋር ታገኙታላችሁ። የሐዲሱ ቁጥር 6133 ላይ ሰሒህ ጃሚዕ ላይ ታገኙታላችሁ። እንዲሁም እዚህኛው ላይ ምን ይላል? ፀሐይ ከምዕራብ ከመውጣቷ በፊት ንስሐ የገባ ሁሉ እግዚአብሔር ንስሐውን ይቀበለዋል ይላል እና አላህ ንስሐውን እንደሚቀበለው የተነገረበት ቦታ ነው ማለት ነው። ልክ እንዲሁ በቁርአንም ላይ አላህ ወደ እኔ ለተመለሰ ወይንም ንስሐ ላደረገ ባሪያዬ እኔ ንስሐውን እቀበለዋለሁ እምርለታለሁ ብሎ ቃል በቃል ተናግሯል ማለት ነው። እሱንም ላሳየህ። እሺ ወኢኒ ለገፋሩን ለገፋሩ ሊመን ታበ ሱራ ጣሃ 82 ላይ አላህ እንዲህ ይላል። ያሳየህ አንዴ እግዚአብሔር እያልኩ እኮ ነው አለ ኮሜንት ላይ ያ አኺ። ሱራ ሀያ ስንት ላይ ነው ያልከኝ? ሱራ ጣሃ ሱራ ጣሃ 82 ላይ ምን ይላል? ወላሳየ 82 ላይ አንተ ይሄልህ መጽሐፉ የለም ጎግል ባታደርገው ችግር የለውም። ላሳየህ ነው። አላህ ሱብሓነሁ ወተዓላ ወደ እርሱ የተመለሱ ንስሐ ያደረጉ ሰዎች እንደሚምርላቸው ያውና 82 ይታያል። እኔም ለተጸጸተ ላመነም መልካምን ለሰራ ከዚያም ለተመራ ሰው በእርግጥ መሐሪ ነኝ አለ። ለተጸጸተ ወደ አምላኩ ወደ አላህ ሱብሓነሁ ወተዓላ ለተመለሰ ሰው እንደሚምርለት አላህ በርካታ ቦታ ላይ ተናግሯል ማለት ነው። በርካታ ቦታ ላይ ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ፣ ነቢያቶችም ወደ ጌታቸው ወደ አላህ ተመለሱ፣ ንስሐ አድርጉ፣ ለኃጢአታችሁ ምሕረትን ጠይቁት እርሱ መሐሪ ነው እያሉ አስተምረዋል። ያም አለ ማለት ነው። ይህን ይመስላለሽ። እሺ ቴዲ ትሄዳለህ? አምላክን ሰይጣን ያስገርፈዋል ብለህ ታምናለህ? አይ እኔ መምህርም አይደለሁም ተማሪ ነኝ። አብሽር በቃ የቀበል ካልፈለግ ችግር የለም። እሺ ክርስቲያን ካለ መግባት ይችላል። إذا في مسيح محترم يريد أن يناقشنا في العقائد المسيحية أو يسأل فالمجال مفتوح له بعد. ጥያቄ አለኝ የሚል ማንኛውም ክርስቲያን ካለ ገብቶ መጠየቅ ይችላል። በእስልምና ላይ የሰማችሁት ነገር ካለ ማወቅ የምትፈልጉት ነገር ካለ አይ ወይንም ዛሬ በቃ ስለ ክርስቶስ ስቅለትና ትንሣኤ እንዳው ትክክል ነው ይሄን ነገር ማስረዳት እንፈልጋለን የምትሉ ካላችሁም በዚህ ነገር ማስረዳት ትችላላችሁ። ገብታችሁ ወንጌልን ስበኩ። በዚህ ቤት ፈቃደኛ ነን፣ ችግር የለውም ግን በማስረጃ ማለት ነው። ሰላም አለይኩም። ጨርሳችኋል? አለይኩም ሰላም ጨርሰናል። እሺ እኔ ጥያቄ ምን መሰለህ፣
ኢማራት ነው ያለሁት። አንድ ቀን መጥቼ ነበር አንተ ጋር ማሪና፣ ሱና እስከሰግድ ድረስ አመለጥከኝ። አሁን ጥያቄ ምንድነው? በየሰላቱ ቁኑት እየተደረገ ነው ዱዓ ማለት ነው በዚህ በጦርነቱ ምክንያት እና እኔ እዛ ላይ አሚን ልበል ወይስ አልበል ብዬ ተወዛግቤ ነው ያለሁት። በል ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በእንዲህ አይነት ሙናሰባዎች ላይ ጠብቀው ዱዓ ቁኑት ያደርጉ ነበር። የማይቻለው ምን መሰለህ? ያለምንም ምክንያት ዝም ብሎ ያለምንም ምክንያት ለዘወትር ዱዓ ማድረግ ነው እንጂ ቢድዓ ነው ያሉት ዑለሞች። ልክ ለምሳሌ ሱብሂዎች እንደሚያደርጉ ቁኑት ሱብሂ ላይ ሁልጊዜ ያደርጋሉ። ነብዩ ሰለላሁ ዐለይሂ ወሰለም ሁልጊዜ ሱብሂ ላይ አድርገዋል ወይ? አላደረጉም። ነገር ግን እንዲህ አደጋ በተከሰተ ጊዜ ከአማኞች ላይ የአደጋ እንዲነሳ ብለው ነብዩ ሰለላሁ ዐለይሂ ወሰለም በየሶላቱ ላይ ቁኑት ያደርጉ ነበር። ችግር የለውም። ሙናሰባዎችን ጠብቆ ዱዓ ቢደረግ አሚን ማለት ይችላል። እርሱ ሱና ነው እንደው። እሺ እሺ ታንክ ዩ መርሐባ 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 መርሐባ። ከልጅ ልጅህ ተወልጄ አድንሃለሁ ብሎታል ወይ የሚላለው ወይ መጽሐፍ ቅዱስ ላይ እንደሱ የሚል የለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተባናችሁ አለ አልሐምዱሊላህ። እሺ ያብስራ የኛ አምላክ እና አንተ አምላክ አንድ ነው ብለህ ታምናለህ ወይ ይላል። እኛ የአብርሃም የያዕቆብን አምላክ የነቢያትን አምላክ ነው የምናመልከው። መጀመሪያ አምላካችንን እንገራቸው። ማስረጃ በቁርአን ላይ በማስረጃ ስላልክ ላሳየህ። ታዲያ የአብርሃም የይስሐቅ የያዕቆብን አምላክ ነው የምናመልከው፣ ሌላ አይደለም። ማስረጃ ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቆብ፣ የአባቶቼን የአብርሃም የይስሐቅ የያዕቆብን መንገድ ተከተልኩኝ በል ይላል። ማ ካነ ለና አን ነሽሪከ ቢላሂ ሚን ሸይ፣ እኛ በአንዱ አምላክ ላይ የምናጋራ አይደለንበት። እናንተ ግን በዚያ በአንዱ አምላክ ላይ ያጋራችሁ። ከጊዜ በኋላ መጡና ሊቃውንቶቻችሁ ያ አንድ አምላክ በምንነት ሶስት ነው አላችሁ። በማንነቱ ታቻል በመለኮት አንድ ነው፣ በአካል ሶስት ነው አላችሁ። ነቢያቶች ግን እንዲህ ብለው በፍጹም ያስተማሩበት ቦታ የለም። እና ስለዚህ ወደዚህ አምላክ እንድትመለሱ ጥሪያችን ነው። እኛ የአብርሃም የይስሐቅ የያዕቆብ አምላክ አንድ አምላክ ነው፣ በማንነቱም በምንነቱ። አምላክ አላህ ሱብሓነሁ ወተዓላ አብርሃም ይስሐቅ ያዕቆብን እኔ ነኝ የመረጥኳቸው እኔ ነኝ የላኳቸው እያለ የሚናገር አምላክ ነው። እሱ ነው የምናመልከው። ወዝኩር ኢብራሂም ወኢስሐቅ ወያዕቆብ ይላል። ሙሐመድ ሆይ በዚህ በቁርአን ላይ አብርሃምን ይስሐቅን ያዕቆብንም ማውሳቸው እያለ ይናገራል። ኡሊል አይዲ ወልአብሳር የልቡና ባለቤቶች እያለ በጣም አስተዋዮችና ታላላቅ ነቢያቶች እንደሆነ ይገልጻቸዋል። ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር አለ ወኢነሁም ዒንደና ለሚነል ሙስጠፈይን አልአኽያር። እነዚህ ሶስቱ ከእኔ ዘንድ ከተመረጡት ናቸው፣ ከቁንጮቹ ናቸው፣ ከምርጦቹ ናቸው ብሎ አላህ ሱብሓነሁ ወተዓላ ገልጿቸዋል። እኛ የምናመልከው ያን ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው ሌላ አዲስ አምላክን አልጠሩን ነው፣ የሌላን አምላክ እንትን አልጠሩን ነው። ስለዚህ የአብርሃም የይስሐቅ የያዕቆብን አምላክ አምልኩ እያሉ ነብዩ ሰለላሁ ዐለይሂ ወሰለም እርሱን ነው ለህዝቦቻቸውም የሰበኳቸው። ይሄን ይመስላል። እሺ ልክ እንዲሁ መሲሁ፣ እንዲሁ ደግሞ ሙሴ፣ እንዲሁም ማርያም እነዚህ ሁሉ ጻድቆች ናቸው ብሎ የገለጸ የሆነ አምላክ ነው አላህ ሱብሓነሁ ወተዓላ። ማርያምን ቃል በቃል ጻድቅ ነች ብሎ በቁርአን ላይ ገልጿታል። ወኡሙሁ ሲዲቀቱን ይላል፣ እናቱ ግን ጻድቅ ነች ይላታል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ መሲሁን ጻድቁ የአላህ አገልጋይ እያሉ ይጠሩት ነበር። ፈአቁሉ ከማ ቃለ አልዓብዱ ሷሊህ አሉ፣ ጻድቁ የአላህ አገልጋይ እንዳለ እኔም እላለሁ ልክ እንደርሱ እያሉ ይናገሩ ነበር። አስተምሮታቸው ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ምንድን ነው? የትእዛዛት ሁሉ ፊተኛና መጀመሪያይቱ አምላክ አንድና ብቸኛ ነው እያሉ ያስተምሩ ነበር። ቡንየል ኢስላም ዐላ ኸምስ አሉ፣ እስልምና በእነዚህ ትእዛዛቶች ላይ የተመሰረተ ነው። የመጀመሪያው ትእዛዛት ምንድን ነው? ሸሃደተን ላ ኢላሃ ኢለላህ፣ አምላክ አንድና ብቸኛ ነው፣ ከእርሱ በስተቀር ሌላ አምላክ የለም ብላችሁ አምልኩ ይሏቸው ነበር። ይሄን ያስተማሩት። ይሄን ቀየሩባቸውና መምህሮቻቸው ክርስቲያኖች ምን አደረጉ? አምላክ አንድም ሶስትም ነው፣ ስላሴ ነው አሏቸው። ነገር ግን አምላክ አንድ ብቸኛ እንደሆነ ነው ያስተማሩት ነቢያቶች። ቦታቸዋል ያ ነው። ስለዚህ ይሄ ነው አምላክ በማንነቱ በምንነቱ እርሱ ብቸኛ ነው፣ አጋር የለውም።
ሰማይ ምድርን ስፈጥር እኔ ብቸኛ ነኝ ይላል። መሲሁም የለም፣ ልክ እንዲሁ መንፈስ ቅዱስ የሚባል አካልም የለም። መንፈስ ቅዱስ አምላክ አላህ ሱብሓነሁ ወተዓላ ለነቢያቶቹ የሚሰጥባቸው ኃይል ነበር። ከዛሊክ ልክ እንዲሁ ጅብሪል ዓለይሂ ሰላም ያጸናቸዋል በእርሱ። ኢየሱስ ክርስቶስን አላህ ባስነሳው ጊዜ በመንፈስ ቅዱስም አጸናሁት አበረታሁት እያለ አላህ ይናገራል። መጽሐፍ ቅዱሳቸውም ላይ አለ በመንፈስ ቅዱስም አበረታው ይላል አይደል እንዴ? አላህ በቁርአን ላይ በመንፈስ ቅዱስ አበረታሁት ይላል። ማን ነው ያ መንፈስ ቅዱስ? ለምንስ ለእርሱ እንዳበረታው ልዩ ተደርጎ ለእርሱ ተዘዘለት? በእርግጥ ለሁሉም ነቢያቶች ታዘላቸዋል መንፈስ ቅዱስ፣ ግን ለመሲሁ በተለየ መልኩ ለምን ይመስላቸዋል? መሲሁ ተመልከቱ፣ መንፈስ ቅዱስ መልአኩ ጅብሪል ወይም ገብርኤል ነው። ገብታችኋል? ልክ እንዲሁ የአምላክ የሚገዛና ማጽናት መንፈስ ቅዱስ ተብሎ እርሱ ይጠራል፣ መንፈስ ይባላል። እንደ አጠቃላይ ግን መንፈስ ቅዱስ መልአኩ ገብርኤል ለምንድን ነው አላህ ሱብሓነሁ ወተዓላ መሲሁን በመንፈስ ቅዱስ አበረታሁት ብሎ የሚናገርለት? አምላክ አላህ ሱብሓነሁ ወተዓላ ፍትሃዊ የሆነ አምላክ ነው። ሁላችንም እንደሚታወቀው ከአምላክ በታች የእኛ መጠጊያዎቻችን መስዋዕትን ከፍለው ለኛ እንድንበረታ የሚያደርጉ ወላጆች አሉ። መሲሁን ግን አምላክ አላህ ሱብሓነሁ ወተዓላ ያለ ወላጅ ሊፈጥረው ወሰነ። ያለ ወላጅ ፈጥሮ ወላጅ እንደሌለው አድርጎ ከንቱ እንዲሆን ወይንም ደግሞ ደካማ እንዲሆን አልፈለገም። ከህፃንነቱ ጀምሮ የሚያበረታውን መንፈስ ቅዱስ መልአኩ ጅብሪልን አዘዘለት። በቃ አያችሁ አይደለም? አላህ ሱብሓነሁ ወተዓላ ዝም ብሎ ያለ አባት አልፈጠረውም፣ ያለ አባት አላስቀረውም። ነገር ግን የሚያበረታውና የሚያጠነክረው ከጎኑ ሆኖ ሁሉን ነገር የሚከላከልለት መልአኩ ገብርኤልን መንፈስ ቅዱስን አደረገለት። በሕይወት ዘመኑ ብቻ አይደለም፣ ሊገድሉትና ሊሰቅሉትን ባሉት ጊዜ አብሮት ከእርሱ ጋር እንዲሆን ያን መልአክ ላከለት። ያ መልአክም ወደ እርሱ አነሳው። መላእክቱንም ስለ አንተ ያዝልሃል ወደ እርሱም ያነሱሃል ተብሎ እንደተጻፈ መልአኩ ገብርኤል ታዞ መጣ፣ ወደ እርሱም ወደ አምላክ አነሳው። خلاص አላህም በቁርአን ላይ ሲናገር በረፈዐሁ ላሁ ኢለይሃ ወደ እኔም አነሳሁት በመልአኩ በኩል እያለ ይናገራል። መልአኩ ጅብሪል ዓለይሂ ሰላም በህይወት ዘመኑ ዒሳን አብሮት ነበረ። ያለ አባት ስለፈጠረው አምላክ አላህ ሱብሓነሁ ወተዓላ ዝም ብሎ ከንቱ አድርጎ ያለ አባት አድርጎ አልተወውም። ከአባት በላይ የሆነን መልአክን አዘዘለት። አላህ በቃ መላእክትን ለእርሱ ያዘዘለት ምክንያቱ ለምንድን ነው? የእርሱን ያለ አባት ፈጥሮታል። ያለ አባት መፈጠር በጣም ከባድ መስዋዕትን ያስከፍላል። አባት የሌላቸው ልጆች ሲራችሁ ማየት ትችላላችሁ። ታዲያ ዒሳን አላህ ፈቀደና ያለ አባት ሊፈጥረው ዝም ብሎ በከንቱ አልተወውም። የሚያበረታው የሚያጠነክረው አድርጎ መልአኩ ገብርኤልን በሙሉ በህይወቱ ዘመን ላይ ሁሉ አዞለታል። ወኢዝ አየቱከ ቢሩሒል ቁዱስ ይላል። አንተ ዒሳ ሆይ በአንተ ላይ የዋልኩልህን ጸጋዎች አስታውስ ይለዋል። ኢዝ ቃለ ላሁ ያ ዒሳ እብን መርየም እዝኩር ኒዕመቲ ዓለይከ ወዓላ ዋሊደቲከ ኢዝ አየቱከ ቢሩሒል ቁዱስ ቱከሊሙ ናሰ ፊል መህዲ ወከህላ እያለ ይናገራል። እሺ ጥያቄ መልስልኝ አብሰራሽ። ቀጣይ ጥያቄሽ ምንድን ነው? ቀጣይ ጥያቄሽ ወይንም ጥያቄ ምንድን ነው? እሺ በመንፈስ ቅዱስም ባጸናሁ ጊዜ በአንተ ላይ የዋልኩልህን ጸጋ አስታውስ ይለዋል። የዋልለትን ጸጋዎች ሁሉ አላህ ሲቆጥራቸው ልንገራችሁ። በአንተና በእናትህ ላይ የዋልኩላቸውን ጸጋ ይለዋል። በዒሳና በእናቱ በማርያም ላይ ኢዝ አየቱከ ማርያምም በተአምራት የታጀበችና በመልአክ እጀባ በቃ ሆና ያደገች መልካም ሴት ነች። አላህ በቁርአን ላይ ሲናገር ገብታችኋል አይደል? ይህ ነው ተባረኩ ሙስሊሞች የእውነታውን ስለመሰከራችሁ። ይሄን እውነታ እንድታውቁ ነው የምፈልገው። ነገር ግን ስህተታቸውንም እወቁ። እርሷ ፈጣሪን ወድጃለሁ አላለችም፣ ወይንም ደግሞ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ አላለም። ይሄ በጣም ከባድ የሆነ ስህተት ነው። ከባድ የሆነ ስህተት ነው። አምላኩን ሊሰብክ መጥቶ የመጣበትን ዓላማ ከንቱ አድርጋቸዋል። አምላኬን አምልኩ ሊል መጣ። አይ አንተ ራስህ አምላክ ነህ ብላችሁ እርሱ ያላስተማረውን ትምህርት በመከተል ያመለካችሁት። ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ ኢየሱስ ክርስቶስ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርትና ስርዓት ነው እያለ ተናገረ ማለት ነው። እሺ የኔ ጥያቄ እንትን ነበር። ቤት ላይ የሚገኘው የሆነ ህይወት ያለው ነገር መድኃኒት ቢደረግበት ወንጀል ይሆናል ወይስ እንዴት ይታያል? ችግር የለውም። በእሳት እንዳታቃጥላቸው እንጂ ማጥፋት ከፈለክ እነሱን ልታጠፋቸው ችግር የለውም። ለምሳሌ ቤት ውስጥ እንትኖች ሊኖሩ ይችላሉ፣ ተባይ ነገራቶች ቤት ውስጥ። ለምሳሌ እነዛን ሰውየው ማጥፋት ከፈለገ
የሆነ ቶሎ የሚገድላቸው በሆነ ነገራቶች ቢያጠፋቸው ችግር የለውም። በእሳት ማቃጠል ግን ነፍሳትን አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ላ የዕዙቡ ቢናር ኢላ ረቡናር ስላሉ የእሳት ባለቤት ካልሆነ በስተቀር በእሳት ማንንም እንዳይቀጣ ብሏል። እሺ ያብስራ ወይ ሰላም፣ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እሺ አንተስ እንዴት ነህ አይባልም? እንዴት ነህ አንተ? እሺ ጥያቄ አለሽ? አዎ ጥያቄ አለኝ። ጥያቄሽ ምንድን ነው? ከጓደኞቼ ጋር ስንጠያየቅ ማለት ነው። እሺ ይሰማል? ይሰማል። አንድ ጥያቄ ትጠይቀኛለች። እውነት ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እኔ ጌታ ነኝ የሚል ጥቅስ ካመጣሽልኝ አሁን ነው ኦርቶዶክስ ሆናለሁ ትለኛለች። እንዴት ታየዋለህ ይሄንን? ጥያቄው ስህተት ነው። ጌታ መባል በመጀመሪያ ብርቅ አይደለም። መጽሐፍ ቅዱስ ላይ ጌትነትን ለሁለት ከፍሎ መጽሐፍ ቅዱስ ስለሚያየው አንደኛ መለኮታዊ ጌትነት አለ፣ ሁለተኛ የጸጋ ጌትነት አለ። የሹመት ጌትነት በመደረግ የሚገኝ ጌትነት ማለት ነው። እርሱ መለኮታዊ ጌትነት የአብ ነው። ያ ማለት ሰማይና ምድርን የፈጠረ አብ እንደሆነ ኢየሱስ ክርስቶስ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። ታዲያ የክርስቶስ ጌትነት ከየትኛው ነው ብለን ስናይ መጽሐፍ ቅዱስ ላይ በመደረግ የተገኘ ጌትነት ነው። የእርሱ ጌትነት ጌታ ተደርጎ ነው። ልክ ከእርሱ በፊት ጌታ እግዚአብሔር ያደረጋቸዋሉ ወይ ከተባለ አዎ ነፋሉ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ጌታ ተደርጎ ነው። ሁለተኛ ልክ እንዲሁ ዮሴፍን የኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። እዚህኛው ላይ የእግዚአብሔር ኢየሱስን ጌታ አደረገው ይላል። ስለዚህ በመደረግ የሚገኝ ጌትነት መለኮታዊ ጌትነት አይደለም። ስለዚህ ኢየሱስ ጌታን የተባለበትን አሳየኝና ከዛ በኋላ ይሄ ጥያቄ ይሄ ስህተት ነው። በመጀመሪያ ጌትነት የሚለውን እንዴት ነው መጽሐፍ ቅዱስ የሚገነዘበው ብሎ ማየት ያስፈልጋል። አንደኛ መለኮታዊ ጌትነት አለ፣ ሁለተኛ በመደረግ የሚገኝ የጌትነት አይነት ነው። የክርስቶስ በመደረግ የተገኘ ጌትነት ነው እና የስልጣን ሹመት ጌትነት ይህን ስልጣኑን ደግሞ ያስረክባል። በጣም የሚገርም ያስረክባል፣ ይመልሳል። ምክንያቱም ተደርጎ ነው የሆነ ጊዜ ላይ፣ ከዛ በኋላ ያንን የሚመልስበትም ጊዜ አለ። መለኮታዊ ጌትነት ደግሞ የሚሰጥ የሚደረግ አይደለም፣ ባህሪ ነው። ከአምላክ ባህሪ ነው። አምላክ አላህ ለምሳሌ ሲናገር ረቡ ሰማዋት ወልአርድ ይላል። የሰማይ የምድር ጌታ እኔ ነኝ ይላል። እነርሱን ያስገኛል። ስለዚህ መለኮታዊ ጌትነት የእርሱ ነው። ኢየሱስ ክርስቶስም እንዲሁ ሲናገር የአብን ጌትነት አብ ጌታ ተደረገ የሚል አታገኝም። ኢየሱስ ግን ጌታ ተደረገ የሚል ቃል በቃል ታገኛለች። የአብ ጌትነት በመደረግ የተገኘ አይደለም፣ መለኮታዊ ጌትነት ነው ማለት ነው። የኢየሱስ ክርስቶስ ግን በመደረግ የተገኘ ጌትነት እስከሆነ ድረስ መለኮታዊ ጌትነት አይደለም። ይሄ ነው። የአብስራ ይሰማሻል? ሰምተሽኛል? አሎ የአብስራ ወጥታለች መሰለኝ። ስለዚህ የጥያቄ ስህተት ነው። ይህን የምትጠይቁ ሰዎች ካላችሁ ሞኞች ናቸው። ይቅርታ፣ ስድብ አይደለም። ሞኝ ማለት የተሳሳተ አጠያዩ፣ ስድብ አይደለም፣ ማንነታችሁን ነው። ሞኞች ያ ኢየሱስ ክርስቶስ ይሰራዋቸው ነው። ለማንኛውም ስድብ አይደለም። እኔ ጌታ ነኝ ያለበት ቦታ ሳይ፣ ስለዚህ ክርስትና ትክክል ነው። ማነው ደስ ያለ? ኢየሱስ ጌታ ነኝ የተባለበትን ቦታ ሳይ፣ ስለዚህ ክርስትና ትክክል ነው። ማነው ደስ ያለው? ኢየሱስ ጌታ ነው የሚለውን ቃል አንስተው ኢየሱስን አምላክነት የተጠቀሙ ክርስቲያኖች በጣም ያሳዝኑኛል። መጽሐፍ ቅዱስን አለማወቃቸው ነው የሚያሳዝነኝ፣ ሌላው አይደለም። ሙሉ መጽሐፉን አንብባችሁ ጌትነትን ለስንት ይረዳዋል ነው። ቁርአንም ላይ ያለ ይሄ ነገር ከሰውም ጌታ የተባለ አለ፣ አምላክም ጌታ ተብሏል። ታዲያ የአምላክ ጌትነት በመደረግ የሚገኝ ጌትነት አይደለም። ሌሎች ደግሞ የመደረግ ጌትነት ነው። ለምሳሌ ይህያ ዓለይሂ ሰላም ወይ ዮሐንስ ወሰይደን ተብሏል፣ ጌታ ተብሏል። የአምላክነት ጌትነት ነው ማለት ነው ጌታ ስለተባለ? ላ አይደለም። ልክ እንደው መጽሐፍ ቅዱስ ላይ ጌታ 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 ተብሏል ነብያቶች ሁሉ። ያ ጌትነት እንዴት ነው የተገኘው የሚለውን ማየት ነው። የአምላክ ጌትነት በመደረግ የሚገኝ አይደለም። አዎ ምክንያቱም የእርሱ ባህሪው ነው። ከመለኮታዊ ባህሪው ጌታ ነው። እርሱ ሁሉን ነገር ያስገኘና የፈጠረ። የክርስቶስ ጌትነትን ሄደን ስናይ ግን በመደረግ የተገኘ ጌትነት እንደሆነ ቁልጭ ብሎ ተቀምጧል መጽሐፍ ቅዱስ ላይ። ያብስራ ይሄ ነው። እሺ ያብስራለሽ? ሄሎ ይሰማል? አለው
እሺ አቅርቢ። በቂ መጽሐፋችን አንተ ነህ እንደምታስረዳው ይላል። አዎ እኔ ነኝ። እሺ ጥያቄሽ ምንድን ነው? እሺ በቂ ማነሽ መግባት ትችላለህ። በቂ ያው ስራ ጥያቄ ካለሽ ቀጥይ። ሄሎ አይሰማም? ይሰማል። ቀጥይ። ሰምተሃል? አልሰማሽም? አይው ኔት ሆነሻል። እንደገና ጠይቂ። ይሄ ምን ማለት ነው? ምን ማለት እስኪ ንገሪኝ። ከወጣሽ ያቋርጠዋል። ድምፅሽን ልስማ። ንገሪኝ። ትድናለህ ይላል። ምን ማለት ነው? ምን አልሽኝ? አይውልሽ ስትወጪ ጊዜ ድምፅሽ እንትን ይላል፣ አይሰማም፣ ይቆራረጣል። አሁን ጠይቂያት። እሺ ምንድን ያልሽው? ጌታ እንደሆነ በአፍህ ብትመሰክር ወደ ሮሜ ምዕራፍ 10 ላይ እስከ ቁጥር ያ ማለት ኢየሱስ ጌታ እንደሆነ ከመሰከርክ በአፍህ ከመሰከርክ ትድናለህ ማለት ነው። ያ ማለት ደግሞ አንተ እንዳልከው ኢየሱስ እንደዚህ ስለተባለ ስልጣኑ እንዲወሰድበታል ምናምን ያልከው ትክክል አይደለም። ለምን ብትል መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ማለት በማስረጃ የተቀመጠ ነገር ነው። ኢየሱስ ጌታ ነው እያለ ነው። ያ ማለት አንተ ጌታ አይደለም ካልክ ኖ ቆይ ልጨርሰኝ። ጌታ አይደለም ካልክ እየካድክ ነው መጽሐፍ ቅዱስን። እሺ ምን ማለት ነው? እሺ ያስረዳኝ። እኔ የተናገርኩት ሁሉ መጽሐፍ ቅዱስ ላይ ያለ አልመሰላችሁም አይደለ? ወላሂ መጽሐፍ ቅዱስ ላይ ያለ ነው። በመደረግ የተገኘ ጌትነት ነው ብለሃል አንተ። እኔ ከራሴ አይደለም ላሳይሽ ነው ጌታ እንዳደረገው ስልጣኑን ያስረክባል ይመለሳል ያልከው አንተ ስህተት ነው። መጽሐፍ ቅዱስ ነው የሚያለው። እኔ ላሳይሽ ነው መጽሐፍ ቅዱስ ላይ አንዴ እይታ አድርጉት። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና አሁን መጽሐፉ ላይ ላሳያችሁ ማስረጃ። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። ሁለተኛ ይሄን ስልጣኑን ያስረክባል ይመልሳል። መጨረሻ ላይ ላሳያችሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ያብስራ ነኝ ያብስራለሽ ይታይሻል። መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ጴጥሮስም ንስሐ ግቡ ይቅርታ የተባለው ያ ቁጥር 36 ይቅርታ ቁጥር 36 ያው ምን አለ? እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ያው እግዚአብሔር ኢየሱስን ጌታም ክርስቶስም አደረገው ይለናል መጽሐፉ። ስለዚህ ክርስቶስነትንም ጌትነትንም ተሰጥቶ ነው እንዳለ። እነዚህ ሁሉ ሹመቶች ናቸው፣ የጸጋ ናቸው። ስለዚህ ተደርጎ ነው። አየሽ ያብስራ። ይሄን ደግሞ ስልጣኑን እንደሚያስረክብ ላሳይሽ። ስልጣኑን ደግሞ ያስረክብ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ተመልከች ምን እንደሚል። ምን ይላል? ቁጥር 24 ላይ ተመልከቹ። በኋላም መጨረሻው ዘመን ላይ ማለት ነው መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉ እና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። አሳልፎ ይሰጣል፣ ይመልሳል። ያ አለቅነቱን፣ ስልጣኑን፣ ጌትነቱን ሁሉን እንዳለ ይመልሳል። ምክንያቱም በመደረግ የተገኘ በስጦታ የተገኘ የሆነ ጌትነት ነው፣ አለቅነት ነው። የዛኔ ለአባቱ ማን የሰጠው? ሁሉን አባቱን የሰጠው አብ። ስለዚህ ይህ አምላኩ ማለት ነው። አባቱ ማለት አምላክ እያለ ይጠራዋል ራሱ ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ አባቱ እንደሆነ ተናግሯል። ስለዚህ ያንን አሳልፎ ይሰጣል። አለቅነቱንም ስልጣኑንም ጌትነቱንም ሁሉንም እንደገና ይመልሳል። እሺ ይሄን ይመስላል። አለሽ ክፈትልኝ። የማቴዎስ ወንጌል ያኑን አገኘሽ? ወንጌል ያኑን አገኘሽ? የማቴዎስ ወንጌል 25 ላይ ቁጥር ክፈትልኝ። ቁጥር 25 ክፈትልኝ። እሺ በቃ ለፋይልሽ። የማቴዎስ ወንጌል 25 ቁጥር ስንት?
ቁጥር ቆይ ክፈትና በአንዴ አንብብልኝ። ክፈትና አንብብልኝ ቁጥር 31። እሺ ቁጥር 31 አባይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። ምን ማለት ነው? እስቲ ያስረዳን ይሄንን። ስለ ዳግም ምጽአት እየተናገረ ነው። የዚያኔ በሚመጣ ጊዜ ኢየሱስ ክርስቶስ በክብሩ ላይ በዙፋኑ ላይ ይቀመጣል እያለ እየተናገረለት ነው። የዛኔ ያ ማለት ስልጣኑ በእጆቹ አለች ማለት ነው። ስልጣኑ በእጆቹ አለ ማለት ነው። ቅድም ምንድን ነው ያልከው? ስልጣኑ ተነጥቋል ከሱ ብላል። ያ ማለት አሁንም ስልጣኑ አንዴ አዳምጪ፣ በዙፋን ላይ መቀመጥ ነው እያለ እያወራ ያለው። ስለምንም ስልጣን ማለት ነው። ስለ ስልጣን አይደለም እያወራ ያለው። አንዴ አዳምጪ። እና በዙፋን ላይ ሲቀመጥ ምን ያደርጋል? ይፈርዳል። ለመፍረድ ማለት መመስከር ማለት ነው። እሱን አሳይቶ መመስከር። እናንተ ሙስሊሞች አትሸወዱ ባካችሁ። እዚህ ጋር ያላችሁ ላይቭ ላይ ያላችሁ ሁሉ ተመለሱ። ምን እሺ አዳምጪ። መልስ እሺ መልስ፣ ችግር የለውም። መጀመሪያ መልስልኝ። ይሄንን ዲፋይን ትንሽ ተስበክና ከዛ እንቀጥላለን። መስበክ ፈልጋ ነው መሰለኝ። ጥሪን ወደ ክርስትና ሰብካለሁ። ደስ ይለኛል፣ ሰብካለሁ። በቃ ስበኪ። 2 ደቂቃ አለሽ። ስበኪ። እሺ እኔ አሁን መናገር የምፈልገው ነገር አለና ተናግሬ ልውጣ። እኔ አሁን ማለት ነው እኔ አንደኛ መናገር የምፈልገው ተናገርሽ የምትወጪ ከሆነማ አይቻልም። አይጠቅመኝም። ለምን ብትሉ የማይጠቅም እኛ ምንም አይጠቅመንማ። ዝም ብለሽ የቡና ወሬ አውርተሽ ልትወጪ ከሆነማ ምን ይሰራል? ችግር የለውም የቡና ወሬውን። ለኔ ግን የእውነት መንገድ ስለሆነ እኔ ግን እናገራለሁ እኮ የእውነት መንገድ ከሆነ እኔ ኦርቶዶክስ ነኝ። ልንገርህ፣ እኔ በክርስቶስ አምናለሁ። ክርስቶስ በህይወቴ ስለተገለጠ ማለት ነው። አንተ አሁን ጥያቄ ጠይቅ። አሁን አንተ ጓደኛዬን ትላለች። ብዙ ሰዎች መንገድን እንፈልጋለን ያሉ መውጣት ይፈልጋሉ፣ ግን አልቻሉም። እውነቱን ለመናገር ለምን ብትል እናንተ አታስወጣቸውም። ሲቀጥል ደግሞ እናንተ እናንተ የፍቅር ህግ የላችሁ። ምን ማሰማም ሉጣ ኢየሱስ ክርስቶስን ተቀበሉ። ቆይ አንዴ አዳምጪ። ኦርቶዶክሶችን ኢየሱስ ክርስቶስ እንቀበሉ። ኢየሱስ ጾታው ምንድን ነው? ፎቶ ደስ ይለኛል። ጠይቁኝ። ጾታው ወንድ ነው። ወንድ ታመልኪያለሽ? ወንድ አምላኪን አመልካለሁ። አዎ አመልካለሁ። ወንድ ታመልኪያለሽ? አዎ አመልካለሁ። ምን ነው እና ወንድ አምልኩ ብለሽ ነው የምትጠሪን? ወደ ሰው አምልኮ ነው የምትጠሪን? ክርስቶስ ማለት ነው። ልንገርህ፣ ቆይ ኖ ሰው አምልኩ ብለሽ ነው የምትጠሪን? ሰው ክርስቶስ ሰው አምልኩ ብለሽ ነው የምትጠሪን? ፍጹም ሰው ነው። ፍጹም አምላክ እኮ ገባኝ ሰው ነው። እኮ እንደኔ ሰው የሆነ እንደኔ ወንድ የሆነ ሰው አምልክ እያልሽ ነው የምትጠሪ? አንተ እኮ ተራ ሰው ነህ። ምን ነው የሚመለከው? ክርስቶስ ግን የእውነት አምላክ ነው። የእውነት መንገድ እንደኔ ሰው አይደለም እንዴ ኢየሱስ? አንተ ሰው አይደለም። አንተ ተራ ሰው ነህ፣ ኃጢአተኛ ነህ። እሱ ግን ንጹህ ሰው ነው። እሺ ንጹህ ሰው አምልኩ ብለሽ ነው የምትጠሪን እኛን? ኖ ፍጹም አምላክ፣ ፍጹም ሰው አምልኩ። ፍጹም አምላክ እኮ ሰው ታመልኪያለሽ አንቺ ፍጹም አምላክም ነው ፍጹም ሰውም ነው ማመልከው። የኔ ወንድም ሰው ሰውነቱን ታመልኪዋለሽ? ሁሉን ነገሩን ነው ማመልከው ክርስቶስን። ኦኬ ጭንቅላቱን ታመልኪዋለሽ? ስማኝ፣ በዕለተ ምጽአት ትጸጸትበታለህ። እቺን እያንዳንዷን ቃልህን እግዚአብሔር ቆጥሮ ይመልስልሃል። እኔ ግን እውነቱን ልንገርህ፣ ነቢያቶች ሰው እኮ አላመለኩም ላይ መስቁት ምናምን ነገር የእውነት ነው። ያብስራ ምን መሰለሽማ፣ አንድ ነገር ልንገርሽ፣ ልታስተምሪኝ ከፈለግሽ በመረጃ አስተምሪን። ካልሆነ የጠላ ቤት ወሬ ነው የሚሆነው። ዝም ብሎ አውርቶ መውጣት ነው። ግን ይሁን፣ እኔ ግን አውርቼ በመረጃ አስተምሪን። እሺ አንድ ጥያቄ ልጠይቅህ። እሺ አሁን እስቲ ዓለም ላይ ያለውን ነገር እንመልከትና እሺ አሁን ኤቭሪቲንግ ሃፕን የሚያደርገው ሁሉም ነገር ከክርስቲያናዊ ላይ ተጽዕኖ ይፈጥራል ምናምን ነገር። የእውነት መንገድ የሆነች ሁሌ ተጽዕኖ ይፈጠርባታል። ለምንድን ነው እናንተ ሙስሊሞች በብዛት የሆነ ነገር ሲፈጠሩባችሁ አይተናናቅም? ስትራቡ የሆነ ነገር ስትደረጉ የሆነ ነገር ስትገፉ አይተናናቅም? ለምንድን ነው? እርግጠኛ ነሽ? እናንተ ሙስሊም ገረ እኔ ተናግሬ ነው የምወጣው አይደለም። እስቲ ክርስቲያኖች በጅምላ የተጨፈጨፉበትን እስቲ አንድ ታሪክ ንገሪኝ ወይ ማስረጃ። ታውቃለህ የኔ ወንድም፣ እኔ ምን ነገር
እኔ አላቆም ንገሪ። 1% ነው ተነስተን እዚህ የደረስነው። እኔ አላቆም ንገሪ 1% እኮ አሁን መሰለሽ ካንተ ጋር ላውራም ወሬ ካንተ ጋር አይደለም። ለማንኛውም ኖ አይ ማይዝም ብሎ ማውራት ከሆነ ይማ አደረሳችሁ ጌታችን መድኃኒታችን ኢየሱስ ተቀበሉ፣ የድንግል ልጅን ተቀበሉ እኮ ዝም ብለሽ ወሬ ነው ይዘሽ የመጣሽው። ወሬ በቃ ወሬ አውርተሽ ነው መሄድ የፈለግሽው ያብስራ። እኛ አሁን እዚህ ሰው ሊማር ነው የተቀመጠው። ወሬ ግን እንደዚህ አይነት ወሬ ጠላ ቤት ሄደሽ ምናምን ብታወሪ ማስረጃ የማይጠይቁሽምና በማስረጃ አስተምረሽ ብትወጪ ደስ ይለን ነበር። ሁሱ ራሱ ከወንጌል እጦት የተነሳ አይኑ ራሱ ሙጭሙጭ ብሏል አይሾ እና ብታስተምሪው ደስ ይለን ነበር። ግን ወሬ ደግሞ ይሄን አይቀርፍልንም እና ቀጥሉ ሁሱ በቃ ወሬ ነው ያላት ልጅቷ። እሺ ክርስቲያን አዳ ቴዳ አለ ሰላም አለውኝ። ኢየሱስ ክርስቶስ ሞቶ ተነስቷል አይደል? አዎ። ሞቶ የተነሳው አምላክ ነው ወይንስ ሰው? አምላክም ሰውም ነው። ስለዚህ አምላክ ሞቷል ማለት ነው አይደል? ኢምፐርሰን በሰውነቱ ኢየሱስ ክርስቶስ የሰውን ስጋ ይዟል። ሰው በሞተበት ጊዜ በሰውነቱ ሞቷል። ነገር ግን መለኮት ፈጽሞ አለ። አምላክ አልሞተም ወይንስ ሞቷል? ቴዳ አደ ኦኬ ታሰው ቴዳ ወጣ በቃ ሄደ ወደ አምላኩ ሄዳ ለቃሉ ሲናገር። እሺ እንዳን መስታ እሺ ጭሱ ሰላም ጭሱ አለ ሰላም ነው አለን። እንዴት ነህ? አለን ኦኬ ስንት አምላክ ነው የምታመልከው? ቴዳ እንደ ክርስትና ስንት አምላክ ነው የሚመለከው? ክርስቲያን ነው ሙስሊም? እኔ ሙስሊም ነኝ። በጣም ጥሩ። ክርስቲያን ካለ ይቀጥል፣ ከሌለ ትቀጥላለህ አንተ። ሪች ሰላም እንዴት ነሽ? ክርስቲያን ነሽ ሙስሊም? ሙስሊም ነው። አይ ጥያቄ ካላችሁ ጠይቁሽ። ና ጠይቁ። እሺ ማን ነው? ዘሚካኤል ነው የሚለው። ሰላም ነህ? እንዴት ሰላም እንዴት ነህ ሁሱ? አለን አልሐምዱሊላህ። እሺ አምላክ የሞተበት ቀን ነው አሁን ዛሬ ትናንትና ዛሬ የዛሬውን በደንብ አስተምርሃለሁ። የዛሬ ያው ክርስቶስ አስተምረኝ አላልኩህም? አንተን ላስተምር ነው እየጠየቅኩኝ። ዛሬ ከኃጢአት ቀንበር ሁላችንም አንተም እኔም ሁሉም ከዚህ ውስጥ ያሉት 1000 ሰዎች የወጡበት ነው። በቃ ኃጢአት ቀንበር ነፃ ወጥተሃል ዛሬ። ከአንዴ እዚህ እሱ ስለተቆጠረ እስኪ ያው መታሰቢያውን እሱ ዘሚካኤል ራሱ አልወጣም። ኃጢአት የለብህም መሆን አንተ ዘሚካኤል የአዳም ኃጢአት የለብኝም እንዴ? ስንት አይነት ኃጢአት ነው ያለው? አዎ ያን ላስረዳክ፣ ያን እኮ ላስተምራችሁ ያልኩት። ምን ይላል መሰለ መጽሐፍ እኮ ንገረን፣ ስንት አይነት ኃጢአት አለ ንገረንና ወደ ማስረዳቱ ትሄዳለህ። ኃጢአት አንድ ናት፣ እሱም የእግዚአብሔርን ትእዛዝ አለመቀበል፣ የእግዚአብሔርን ትእዛዝ መጣስ ነው። ያ ነው አንዱ ትልቁ ኃጢአት የምንለው። እኮ ታዲያ የአዳም ኃጢአት ምን ማለት ነው? እሱን ኃጢአት እናውቀዋለን። አዎ የአዳም ኃጢአት ምንድነው? ክርስቶስ ምን ብሎታል? ከዚህ ውስጥ ካሉት ከዛፍ ፍሬዎች ሁሉ ብላ፣ ግን ከዛች ዕፀ በለስ አትብላ። ከዛች ዕፀ በለስ በበላ ሰዓት የሞት ሞት ትሞታለህ ተባለ። ማን? አዳም
ሴቲቱን ሴጣን አሳታት በላ። ስለዚህ የሞት ሞት ሞተ፣ የገነት በር ተዘጋ። ስለዚህ በክርስቶስ በኩል ደግሞ ምንድነው የገነት በር ተከፈተልን። ክርስቶስ በሞቱ እኮ አንተ የአዳምን ኃጢአት ወርሰካል። ኃጢአቱን አይደለም የገነት በር ስለተዘጋው ወደ ጀሃነም ነበር ምገባው። ምን አርገክ ነው? በምን ጦስ በምን ስራ ምን አርገክ ወደ ገነት እንዳልገባ አዳም የእግዚአብሔርን ትእዛዝ በመተላለፉ የገነት በር ስለተዘጋ ያ የገነት በር ደግሞ እኮ ምን አገባክ አንተ? ምን አገባክ? እያስረዳው እኮ ነው። ወይ ሚት አርግና እንደ ኖ አይ ምን አገባክ ነው ያልኩክ። እኔ የሚያገባኝ ነገር ኖሮ ሳይሆን በአዳም ምክንያት የገነት በር ተዘግታለች። በሴቲቱ መሳት ምክንያት በአዳም እኮ አንተ ላይ ለምን ይዘጋብሃል? አዳም ላይ ይዘጋበት። አዳም ላይ ለምንድን ነው የተዘጋበት? አዳም ላይ ለምንድን ነው የተዘጋበት? ለምንድን ነው የተዘጋበት? ትእዛዙን ባለመቀበሉ የእግዚአብሔር አንተ ላይ ለምንድን ነው የሚዘጋብክ? እኔ ላይ ደግሞ አዳም አዘግቶታል። የሚከፈተው ደግሞ በአንድ አካል ብቻ ነው። እሱም የሞትና የሲኦል መክፈቻ ያለው ኢየሱስ ክርስቶስ ጋር ስለሆነ እኮ ምን አገባክ አንተ? ምን አገባክ? ለምንድን ምን አርገክ ነው አንተ ላይ ይዘጋል? ኃጢአቱ አግብቶኝ ሳይሆን ገነቱ ስለተዘጋ የገነት በር ስለተዘጋች ያቺን የገነት በር ደግሞ መክፈት የሚችለው አንድ የእግዚአብሔር እኮ ታዲያ ለበሩ ነው የሞተው ኢየሱስ። ለበሩ ነው የሞተው ለተዘጋው የገነት ያው በር ስል ደግሞ ሜታፎሪካሊ ያጠቃቀመው እኮ ለገነት በር ነው የሞተው እንጂ ለአንተ አይደለም የሞተው። ለኔ ሞተ ስል ደግሞ ያ በር እንዲከፈትልኝ ለኔ ሞተልኝ ማለት ነው። ለምን ተዘጋብክ? ለአንተ መጀመሪያ እኮ ምክንያቱን ንገረን። ለምንድን ነው የተዘጋብክ? እኔ አይደለም ያዘጋው። ማን ያዘጋው ሲሆን አንተ ላይ ለምንድን ነው የተዘጋው በሩ? ምክንያቱም እኔ ላይ ተዘግቶ አይደለም። እሱ አዳምን ምን ብሎታል? እግዚአብሔር ከጅምሩ አንተ ላይ ካልተዘጋ ለምን ተዘጋብኝ ትላለህ? ቆይ እንደማመጣ አንድ ሺህ ሰው ባለበት አሁን እኔ እናንተ አንዛዛክ ትልልቅ ሰዎች ነን አይደል? ስንዛዛግ አያምርብንም። እኔም ስመልስልህ አንተ መረዳት ከቻልክ ካልቻልክ ተው። አንተ አሁን እኮ ያልከኝ ዘሚካኤል እስካሁን ያልከኝ ቆይ ልንገርክ በአዳም ምክንያት በሩ ተዘግቷል ለፍጥረት ሁሉ። ኢየሱስ ደግሞ ሊያስከፍተው ነው። ይሄ ነው ፖይንታ መክፈት ያን ያዳም ደግሞ ያን ብቻ ሳይሆን ከእግዚአብሔር ጋር የነበረን የጥል ግድግዳ የሚባል ነገር አለ እኮ ገባኝ። አሁን ለምሳሌ አንድ ነገር ልንገርህ፣ መተላለፉ ወደቀ አዳም ወደ ሞተው ገብቶኛል። የማውቀውን አትደጋግምልኝ ዘሚካኤል። በቃ የምናውቀው ነገር ታርግና ጥያቄ ልጠይቅሽ። ኖ አይደለም። አሁን የምናውቀው ነገር ላይ እኮ ነው ክሊር ያልሆነ ነገር አለ። በአዳም ምክንያት አንተ እግዚአብሔር ተጣልቷል አይደል? አዳምን ተጣልቶታል። ስለዚህ ያ የጥል ግድግዳ ደግሞ መከፈት ያው እኮ አንተ ምን አደረክ? ምን ያዋጣከው ነገር አለ እኮ ነው የምልህ። በግዴታ ነው። እሺ ምንድነው መሰለክ እዛች ኮንሰፕቱ እዛ ላይ ያለው ኮንሰፕት ምንድነው መረዳት ያለበት ኮንሰፕት እኔ እየነገርኩ ነው ከቅድም ጀምሮ። አዳም ከጅምሩ እግዚአብሔር ምን ብሎ ትእዛዝ ሰጥቶታል? እግዚአብሔር ስለ አዳም አይደለም ጥያቄ፣ ስለ አንተ ነው ጥያቄ። የአዳምን ተግባባን፣ ጥፋት አጠፋ፣ ተዘጋበት የጥል ግድግዳ ምናምን። ስለ አንተ ነው። የሰው ልጅ ደግሞ ወደ ምድር ተጣለ። አዳም ላይ ተጣለው የሰው ልጅ አዳም እኮ አንተ አሁን እኔ ስለ አንተ ነው ጥያቄ። አንተ ለምንድን ነው የገነት በር የተዘጋብህ? እግዚአብሔር ለምንድን ነው ካንተ ጋር የጥል ግድግዳ ያደረገው? ምን አደረግክ አንተ? ቆይ አንድ ስልክ ይዤ ልምጣ። ቆይ አንዴ ቆይ አታስወርዱ። አናስወርድ። ቀጥሉ እሱ እስኪመለስ ድረስ ቴዳ ሰላም፣ እንዴት ነህ? እሺ የገባ ክርስቲያን አለ ማውራት የሚፈልግ ካለ ማውራት ይችላል። ትሄዳለህ? አለው እሺ ቴዳ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ምንድን ነው? የህፃን ልጅ አጠገቤ ስላለ ነው።
እሺ እሺ ሁሱ ተመለስክ? እሺ ኢየሱስ ክርስቶስ መሰቀሉ የሰይጣን ሐሳብ ነው የእግዚአብሔር ሐሳብ ነው? የእግዚአብሔር ሐሳብ ነው። ኦኬ ታዲያ ኢየሱስ ክርስቶስ ለምን ጴጥሮስን ሰይጣን አለው? ጴጥሮስን ቀጥታ ሰይጣን አላለው። ሰይጣን ነው ያለው። አይመችህም ማውራት ቴዳ? ኖ አይ በጣም ጫጫታ ያለበት ቦታ ላይ ስለሆንኩኝ ነው ቶሎ ሚዩት ማደርገው እኮ። ተረጋጋን፣ የሆነ ቦታ ሆነ ተቀመጠ። በስነ ስርዓት እናወራ። ተጨናንቀህ ከምታወራ ሐሳቡም እንዳይበተን ተረጋግተን እንድናወራ። ጃዬ እሺ መጣክ? መጥቻለሁ። መቀጠል እንችላለን። ምንድነው የጠየቁ ጥያቄ? እሺ ለጠይቅ እሺ ክርስቲያኖች ካላችሁ ግቡ እኮ ነው። ጠይቀኝ ጥያቄ። አንተ ምን አገባክ ነው ያልኩክ። ስለ አዳም ገብቶኛል። ገባካ? ስለ አዳም ለምን ተጣለ? ጥፋት አጥፍቶ በእግዚአብሔርና በአዳም መካከል ለምን የጥል ግድግዳ እንትን አለ? ጥፋት አጥፍቶ። አንተ ምን አገባክ? ኤስኦኤስ አንተ በቃ ቀደም የመለስኩልህ አልተረዳኸውም ማለት ነው መልሱ። እኔ ስለ አዳም አይደለም የጠየቅኩ፣ ስለ አንተ ነው የጠየቅኩክ። እሺ በአዳም ምክንያት የጥል ግድግዳ በመሃላችን ነበር አላልኩም እኮ። አሁን ስለ ጥል ግድግዳው ኃላፊነቱ የሚወስደው ማን ነው? አዎ ኃላፊነቱ የሚወስደው አዳም ነው። አዳምን ወክሎ ደግሞ ከሱስ መጣ። ኦኬ ስለዚህ አንተ አዳም የሚወክል ከሆነ በአዳም ምክንያት ለምንድን ነው አንተ የምትጠየቀው? ምን አገባ? እኔ መጠየቅ ሳይሆን ያው እኔ መግባት አልችልም ወደዛ ገነት። ለምን? አዳም አጥፍቷል። አዳም ደግሞ የእግዚአብሔርን ትእዛዝ በመተላለፉ ያ የገነት በር ተዘግቷል። ስለዚህ በቃ ምን ይላል መሰለክ? እዚህ ቆይ ላንብብልክ። እዚህ ወደ ሮሜ ሰዎች ምዕራፍ ስንት ምን ይላል መሰለ? የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ስጦታ በክርስቶስ በጌታችን የዘላለም ሕይወት ነው ይላል። አይታል? እኮ የኃጢአት ደሞዝ ነው ያለው። ኃጢአት የሚሰራ ነገር እኮ ነው አይደል? ወይ የሚሰራ እኮ። ታዲያ እሱ ስለሚሰራው ኃጢአት ነው እያወራ። አሁን እኮ አንተ ስላልሰራከው ኃጢአት ነው እያወራክ ያለከው። ገባ? ደሞ የኃጢአት ደሞዙ አዳም ሞቷል። በዛ ደሞዙ በኃጢአት ደሞዝ ሞት ነው። ስለዚህ የሞት እኮ ገባኝ። አሁን እኮ ዘሚካኤል ይሄ ማለት ልንገርህ እኮ ገባኝ። አሁን አንተ ባልከን መሰረት አንድ ነገር ልንገርክማ። በአዳም ምክንያት የገነት በር ተዘጋ፣ በክርስቶስ ምክንያት ደግሞ የገነት በር ተከፈተ አይደለ? ያ ማለት ምን ማለት መሰለህ? አሁን ይሄ አሁን በምሳሌ ልስጥክና አሁን ልጅ አባቱን ትእዛዝ ይሰጠዋል። ያን ትእዛዙን በሚተላለፍ ሰዓት ቅጣት ይኖረዋል። እሺ ያ ቅጣት ደግሞ የሚሆነው አንድ አስተማሪ አንድ ተማሪም በሚቀጣ እሺ፣ በአስተማሪና በተማሪ ያለውን ነገር እንትን ልስጥክና በዛ ምሳሌ ልስጥክና አንድ ተማሪ አንድ አስተማሪ አታርግ ይለዋል። ይሄን ካረክ ወዴት አትገባም፣ ወደ ቀጣዩ ፈተና አትገባም ይለዋል። ስለዚህ ምንድነው ወይ ፈተናውን ሙሉ ለሙሉ አልፈትንም ይለዋል። ስለዚህ የማን ትእዛዝ ነው? የራሱ የአስተማሪው ትእዛዝ እስከሆነ ድረስ ያን ትእዛዙን ከተላለፈ ፈተናውን በስሙ የማይፈትን ከሆነ ሁሉም አይፈተኑም። ገብቷል? ለምንድን ነው ሌሎቹን የማይፈትናቸው? ምን አደረጉ? በቃ ፈተናውን አልፈትንም ብሎ በአንድ ተማሪ ያን አለመፈተን ይችላል። እሱም የመጀመሪያ እኮ ታዲያ እኮ ፌርነት እኮ አይደለም። ይሄ በጣም እኮ የማይሆን እኮ ነው ማለት አንድ ተማሪ አስቸግሮ ሁሉንም ተማሪ መቅጣት ምን ማለት ነው? አዎ አንደኛ ነገር እኔ ኃጢአት የምትለው ነገር ኃጢአት በእኛ ላይ ሳይሆን ያለው ኃጢአቱ በመጀመሪያ ደረጃ ወደኛ አልተላለፈም። ኃጢአት አይደለም። እኔ ያልኩህ አይደለም። አንዱ አስተማሪ አንዱ ተማሪ አጥፍቶ ሁሉንም አልፈትንም አለ። ምን አገባቸው ሌሎቹ? ምን አጠፉ? መጀመሪያ ላይ ትእዛዝ ሰጥቷል ለዛ ተማሪ እኮ። ታዲያ ሌሎቹ ምን አገቡ? ሌሎቹ ትእዛዝ አልተሰጣቸው።
ትእዛዙን ያክብሩ አያክብሩ አልታየ። በአንዱ ተማሪ ምክንያት አሁን ልጠይቅ። አሁን ከነመጨርገድ እንዴት ነው? አሁን ልጠይቅ። አሁን ካልተመለሰልህም አልተመለሰልህም ነው፣ ከተመለሰልህም ተመለሰልህ ነው። ልጠይቅ። እሺ ቆይ ልንገር፣ እዚህ ላይ አንድ ነገር አጥራልኝና ትጠይቃለህ። የኢየሱስ ክርስቶስ ስቅለት የሰይጣን ሐሳብ ነው የእግዚአብሔር ሐሳብ ነው? የክርስቶስ ስቅለት ስትል ክርስቶስ እንደሚሰቅል ራሱ ተናግሯል። ኖ ተናግሯል አልተናገረም ሳይሆን ሐሳቡ የእግዚአብሔር ነው የሰይጣን ነው? ምን አይነት ሐሳብ አለ? በቃ የክርስቶስ መሰቀልና መሞት ሐሳቡ የሰይጣን ነው የእግዚአብሔር ነው? እሱ በፍቃዱ ነው የተሰቀለው። እንደዚህ አንተ እንደምትለው በፍቃዱ ነው አይደለም ሳይሆን ሐሳቡ የማን ነው? የሰይጣን ነው የእግዚአብሔር ነው? እኮ በራሱ ፍቃድ ከሆነ ያው የራሱ ፍቃድ ነው እንጂ የሰይጣን ፍቃድ የለም። ሐሳቡ ፈቃዱን አይደለም ያለው ሐሳቡ የተነሳበት ነው። መስቀል የምንለው ሰይጣን ምንም ማሰብ አይችልም መተግበርም አይችልም። እዚህ የሰይጣን ኖ ሐሳቡ የማን ነው? ሐሳቡ መገደሉ መሞቱ ነው። መሞቱ መገደሉ መሰቀሉ ያው አንድ አይነት ራሱን ቤዛ አድርጎ የሰጠን የኢየሱስ ክርስቶስ የራሱ ነው እኮ ሐሳቡ ቤዛ አድርጎ ራሱን ከሰጠ የራሱ ሐሳብ ነው ማለት ነው። ኦኬ እሺ፣ የራሱ ሐሳብ ከሆነ የሚያረጉትን አያውቁምና ለምን ይቅር በላቸዋል? ለነዛ ለአካላቶቹ ነው። በስጋ የቀጡት በስጋ የሰቀሉት ናቸው። ለነሱ ነው። ኦኬ ሐሳቡ የነሱ ነው እኮ እነሱ በሰዓቱ የሚያረጉትን ስለማያውቁ ለነሱ ደግሞ ምንድነው ለአባቱ ይቅርታ። ኖ እሱን አልጠየቅኩም እኔ እሱን አልጠየቅኩም። እነሱ አሁን ያደረጉት ነገር ትክክል ነው ተሳስተዋል? ምን አለ መሰለክ ያደረጉት እነሱ በዛ ሰዓት የንጹህ ሰው ደም ምን ብለዋል? አጥፍተዋል። ኖ እኮ ያደረጉት ነገር ትክክል ነው ወይስ ስህተት ነው? ዘሚካኤል መለስኩልህ እኮ ምን ማለት ነው ማለት አሁን በሰዓቱ ተሳስተዋል ወይስ አልተሳሳቱ? እነሱ ሰይጣን ናቸው እንዴ? አዎ የሰይጣን ልጆች ናቸው ይላችሁ አይደል እንዴ? ማስረጃ አስተያውጣ ናዮ እንትን ዮሐንስ 8:44 ላይ ሂድ። ዮሐንስ 8:44 ዮሐንስ 8:44 አይ ሰው ልጅ በእናንተ አስተምሮ ነው እንጂ በእኛ አስተምሮ እንዴት ሰይጣን ሊባል ይችላል? የሰው ልጅ ሰይጣን ይባላል። አይ ሰይጣን ሊያስተው ይችላል እንጂ ሰይጣን የሚባል ሰው ሰይጣን ይባላል። ማስረጃ ሰጣለሁ። አዎ አማኝ የሚሆነው በእስልምና ነው እንጂ በክርስትና የለም ሰይጣን አማኝ። ኖ አይ ሰይጣን አማኝ በእኛም የለም ሀቢቢ። አሁን የተጠየቀው መልስና እሱን እንቀጥላለን። እሺ ዮሐንስ ወንጌል ስንት ላይ? 8:44 እሺ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍስ ገዳይ ነበር፣ እውነትንም በእርሱ ስለ ሌለ እውነትንም አልቆም። እሺ እኮ ይሄን ያላቸው ያው ነፍስን ለሚገሉ ነፍስን ለሚያጠፉ ናቸው። አዎ እነሱ ሊገሉ ስለሆነ እናንተ የዲያብሎስን ሐሳብ ልትፈጽሙ የሱ ልጆች ናችሁ አለ። አባታችሁ ዲያብሎስ ገዳይ ነው፣ እንደነሱ ልገሉኝ ትፈልጋላችሁ አለ። አሁን ምንድነው የተጠየቀው ጥያቄ? ኢየሱስ ክርስቶስን መግደላቸው ትክክል ነው ያደረጉት ወይስ ተሳስተዋል? እሺ የነሱ ያው ሰዎቹ እዚህ ጋር ምን መሰለክ እዚህ ሐሳብ ላይ ምንድነው ግፊቱ እሱን ሊገሉት ይሄ ነገር አንደኛ ነገር ያበረታታቸው ምንድነው ያ እርኩስ የሆነ ሰይጣን ነው። እኔ ያልኩት ማን ገፋቸው ምናምን ሳይሆን እነሱ ኢየሱስን መግደላቸው ትክክል ነው ወይስ ተሳስተዋል? በእነሱ በኩል በራሳቸው በኩል ኢየሱስን መግደላቸው ትክክል አይደለም፣ በእነሱ በኩል ማለት ነው። ግን ክርስቶስ ራሱን ቤዛ አድርጎ ሊሰጥ ስለመጣ ያ ነገር ትክክል ላይሆን አይችልም። እኔ አሁን መሰለህ ጄነራሊ ስታየው እነሱ የሰሩት ነገር ስህተት ነው ወይስ ትክክል ነው? እነማን የሰሩት? ሰዎቹ ኢየሱስን የገደሉት እንዴት ከምን አንፃር ነው? በቃ ጄነራሊ ተሳስተዋል ወይስ ትክክል ናቸው? እኮ እነሱ በራሳቸው የሰሩ ሲሆን ያው ሰይጣን ገፍቷቸው ነው የሚለው እዚህ ክፍል ላይ አይተሃል። ምን ይላል መሰለም እኮ ገባኝ። የክርስቶስ መሰቀል የእግዚአብሔር ሐሳብ ነው የዲያብሎስ ሐሳብ ነው? የአባታችሁ ምኞት ልታደርጉ ትወዳላችሁ ይላል። የዲያብሎስ ምኞት ምንድነው? የሰው ልጅ የማጥፋት የሰው ልጅ ስጋና ነፍስን እንዲጠፋ ክርስቶስን መግደል ኢየሱስን መግደል አይደለም። አያውቀውም እሱ ክርስቶስ መሆኑን እንኳን አያውቀውም። ክርስቶስ እንደሆነ አምላክ እንደሆነ
አምላክ እንደሆነ የእግዚአብሔር ልጅ እንደሆነ አምላክ እንደሆነማ እነሱም አያውቁም። ያውን ያውቋል አያውቁም ተውና ኢየሱስን አስገድሎታል ዲያብሎስ አስገድሎታል። የማስገደል ስልጣን የለውም። ክርስቶስ በፍቃዱ ነው የሞተው አልኩ እኮ በፍቃዱ ቤዛ አድርጎ። ታዲያ ለምን ተጨቃጨቃቸው? ልታስገድሉኝ ትፈልጋላችሁ ብሎ ማለት እነሱ በግድ ካልገደሉት ለምን አምላክ ተውከኝ ብሎ ጸለየ? እሱ እኮ በፍቃዱ ባይመጣ እነሱ ሊገሉትም ስጋ ባይለብስ ሊገሉት አይችሉም። ኖ ይማ ልንገርህ፣ ኢየሱስ ክርስቶስ መስቀል ላይ ለምን አላዳንክኝም ብሎ አልጠየቀው? ማንን? አባቱን አልጠየቀውም እንዴ? ስለምን ተውከኝ አላለውም እንዴ? አባቶ ስለምን ተውከኝ አላለውም እንዴ? ያ በእሱ በትንቢት የተገለጸው ነገር ትቶታል አልተውም እኮ ያ በትንቢት የተጻፈው ነገር እንዲፈጸም ዘንድ ነው። በትንቢት በተጻፈው መሰረት ትቶታል አልተውም። ያ የትንቢቱ እንዲፈጸም ነው ክርስቶስ ያን ያለው እንጂ ስለምን ተውከኝ ታዲያ ለምን አለ? በመዝሙር ላይ የተጻፈው ነው። ምን ይላል መሰለህ? ስለተወው አይደለ ተውከኝ ያለው? በነቢያት የተነገረ በሙሴም ሕግ የተነገረ በመዝሙርም የተነገረ እነሆ ተፈጸመ ብሎ ክርስቶስ ራሱ ተናግሯል። ሁሉም ክርስቶስ እኮ ገባኝ። እኔ ያልኩህ ማለት ነው ኢየሱስ ክርስቶስን አባቱ መስቀል ላይ ትቶታል አልተወው? እሺ ሀብታሙ አለክ? በቃ አሁን እኔ ልጠይቅሽ። አሁን እሺ ግን አልመለስክም። እሺ ጠይቅ። እሺ ምንድነው ጥያቄክ? እሺ ጥያቄ ምን ሀብታሙ? አይ ስልክ አሁን አንዴ ጠይቄ ልውረድና ስለ ሰይጣንና ስለ ጂኒ እናወራ። ቀደም ያነሳ ከሆነ አይ ችግር የለም። ርዕስ አለኝ እኔ የምጠይቅበት ርዕስ አለኝ። ዋነኛው ርዕሴ ምን አለ መሰለክ፣ ጥያቄ የሆነብኝ ነገር አንድ ሐዲስ አለና በዛ ሐዲስ ዙሪያ ነው የምናወራው። ሴቶች አሁን ማለት ነው በወር አበባ ምክንያት በሚያዩበት ጊዜ መጾም ይችላሉ? መጾም ይችላሉ ማለት መጾም፣ መጸለይ፣ መስገድ ይችላሉ? የሚችሉ አይመስል። ይሄ ፈቷ ጥያቄ ነው። ሁሱ ሲመጣ ትጠይቀዋለህ። ፈቷን ያልመልስ። እሺ ወይ ዛሃራ ትመልስልሃለች። ቆይ ዛሃራ ትመልስልሃለች። ዛሃራ ቀጥ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ሁሉ አዝጋኝ አንተ ትመልስልኝ ማለት ነው? አይ እኔ እንደዚህ አይነት ጥያቄ አላውቅም። እንዴ ምን ሆነ ነው? አይ እኔ ሴት ሰላም ከመልስልሃል። ዛሃሩ ትመልስልሃለች። አይ ችግር የለም። መጽሐፉ የወንድም የሴትም የሚል ነገር የለውም። አንተ ወንድ የወር አበባ አይደል እንዴ? አይ ሐሳቡን ሁሉንም ሐሳብ ያው ለሴት ለወንድ ተብሎ የተገለጸ ነገር እኮ እኛ አሁን ይማደንጋርክ ቀጥ ይሽጋል። እሺ በቃ ቀጥላለሁ። ችግር የለም። ሚውት አድርግ አንተ። እሺ ዘሚካኤል እኔ መልስልሃለሁኝ። አንድ ሰው ሁሉንም ማወቅ አይጠበቅበትም። ሲቀጥል ምንድነው በወር አበባ ጊዜ ሴት ልጅ መጸለይ ትችላለች ወይ ከሆነ ጥያቄ፣ አዎ መጸለይ ትችላለች፣ ዱዓ ማድረግ ትችላለች፣ ዚክር ማድረግ ትችላለች። ነገር ግን መጾምና መስገድ ሰላተይ አምስት አውቃት ሰላት የሚባለውን ነገር አትችልም። ለምንድን ነው ያን ነገር የሆነው ሲባል ምክንያቱም ስለማትችል፣ አንደኛ የአላህ ትእዛዝ ስለሆነ፣ ሁለተኛ ደግሞ በወር አበባ ጊዜ በጣም ነው የምትጎዳው ሴት ልጅ። ሆርሞኗ ይቀያየራል። እንደዚሁም ደግሞ ከአቅሟ በላይ ይሆናል። ብትጾም አሁን መቋቋም አትችልም። አንድ ሴት በወር አበባ ጊዜ ጾመች ማለት በጣም ብዙ ነው የምትጎዳው ማለት ነው። ስለዚህ አትጾምም በወር አበባ ጊዜ። እንደገና ደግሞ በወር አበባ ጊዜ አትሰግድም። ይሄ አላህ Subhanahu Ta'ala ይሄ መጾሙን ግን አላህ Subhanahu Ta'ala ይሄ ወር አበባን ከጨረሰች በኋላ በሌላ ጊዜ እንድትጾም አዟታል። መስገዱን ግን በጣም ብዙ ስለሆነ ያን ልስገድ ብትን እንኳን አምስት አውቃት ሰላት ለምሳሌ 7 ቀን ብታይ በቀን 5 ጊዜ የሚለውን ነገር ቆጥራ ብትሰግድ በጣም ብዙ ነው የሚሆንባት። ስለዚህ አላህ Subhanahu Ta'ala መጾምን መስገድን ትቶላታል። መጾምን ግን ያንን ከጨረሰች በኋላ ማለትም የወር አበባን ከጨረሰች በኋላ በሌላ ጊዜ እንድታወጣ አላህ Subhanahu Ta'ala አዟታል ማለት ነው። ስለዚህ በሌላ ጊዜ መጾም ትችላለች። በወር አበባው ወቅት ግን አትጾም። ወላኪን ሌላውን ዚክር ቁርአን መቅራት ለምሳሌ በሂፍዟ ትችላለች፣ መጸለይ ትችላለች፣ ዚክር ማድረግ ትችላለች፣ ሌሎችን ኢባዳዎች ዱዓ ማድረግ ትችላለች፣ ሌሎችን ኢባዳዎች ማድረግ ትችላለች። ይሄ ነው እና አሁን እሷ ማችለው ነገር መስገድና ምንድነው ማችለው ብለሽኛል? መስገድና መጾም ይሄንን አትችልም። ግን መጾም የሚባለው ነገር በሌላ ጊዜ
ቆጥራ ያልጾመችውን በረመዳን ያልጾመችውን በሌላ ጊዜ መጾም አለባት። ግዴታዋ ነው። በሌላ ጊዜ ቆጥራ ማለት ነው። ያለፋትን ቀን ትጾማለች። ግን በዛ ሰዓት ግን ይደክማታል፣ አይሆንላትም። ከአቅሟ በላይ ነው የሚሆነው። ስለዚህ በዛን ሰዓት መጾም አትችልም። በቀጣዩ ነው የምትጾመው። እና በዚህ ምክንያት ሴቶች አብዛኛው ሴቶች የገሃነም ናቸው ሲል የሰማውን ነገር ሲባል የሰማሁት ነገር ስላለ ነው። ማስረጃውን ላምጣ። ምንድነው የሰማኸው? አሁን እነዚህ ነገር ባለማድረጋቸው ምክንያት አብዛኛው ሴቶች ወደ ገሃነም ነው የሚገቡት ይላልና ይሄን ከምን አንፃር ነው የምትረጂው? እንደዚህ ባለማድረጓ ምክንያት ገሃነም ትገባለች ይላል። አይሰማም? እሺ አምጣ ማስረጃ። እሺ ጠብቂኝ ከብቼ ይሰማል። ይሄ ናቂሰቱ العقل والدين የሚለው ለማምጣት አውቀዋለሁ። እኮ እዛ ላይ እኮ ታዲያ በዚህ ምክንያት አይልም። በወር አበባ ምክንያት ሴት ልጅ ገሃነም ትገባለች አይልም። ያምጣ፣ ችግር የለም ገብቶኛል። ያምጣና እስኪ እንየው። ምናልባት በተሳሳተ መልኩ አንብቦት ሊሆን ይችላል ወይም ተነግሮት ሊሆን ይችላል። እሺ ጃክ በቃ ቀጥል አንተ ከተመቸ። እሺ ይምጣ፣ ልጁ ይምጣ። እሺ እስኪ መጣ። ሀብታሙ አለክ? ጃቢርን እና ጃክን ፎሎ ጀስሚንን ፎሎ አድርጓቸው። ጃክ እና ጃቢር ቴሌግራም አላቸውና ቴሌግራማቸው ባዮ ላይ ስላለ ጆይን ብትሉ ብዙ ነገር ታተርፋላችሁ። ባረካላሁ ፊክ። እና ደግሞ ፎሎ አድርጓቸው። ጃክን አሁን ብዙ ፎሎ አላደረገውም። 900 ማን ፎሎ ብታደርጉት ብዙ ነገር ነው የምትጠቀሙት ከሱ። ጀስሚም እንደዚሁ ቪዲዮ ፖስት አለች ምናምን ሪፖስት እና ሼር ኮፒ ሊንክ አድርጉላት። ጃቢርም ዛሃሩ እንዳለችው ጄክን ፎሎ አድርጉት። ሺባ አክናፉ ሺባ አጥናፉ የተባለለት ቃተኛ ሞገደኛም ያሉን ደርባባ የሆነ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጀላሌኩም ሀብታሙ አለክ? አሎ እንዴት ነህ? አሎ እንዴት ነህ? ሰላም ነው። ከየትኛው ቤተ እምነት ነህ? ኦርቶዶክስ። የኢየሱስ ክርስቶስ ስቅለት እና መሞት የሰይጣን ሐሳብ ነው ወይስ የእግዚአብሔር ሐሳብ ነው? እሱን ሐሳብ አንስታችሁ ስታወሩ እየሰማሁ ነበረ። ጥያቄው እንደ ጥያቄ ከባድ ጥያቄ የጠየክ እንዳይመስል ተራ ጥያቄ ነው የጠየክ። ጥያቄውን ግን መመለስ ከፈለክ እኔ ቤት ና። ግን አሁን እናንተ ቤት ስመጣ ልጠይቃችሁ ነው። ተራ ጥያቄ ነው ብዙን ጊዜ የምጠይቀው። እኔ ከባድ ጥያቄ አልጠይቅም። የሚገርም ነገር አትችልም፣ አልጠይቅም፣ አትችልም። ጥያቄ ነው የሚመልስ። እስቲ እሺ ቆይ አሁን ስማኝ እንግባባ። ጥያቄ እኛን መጠየቅ ከፈለክ እኛ ቤት ናና ጠይቀን እንመልስልሃለሁ። እናንተ ቤት መጣ አንተ እንጂ የኔን ጥያቄ ልጠይቀኝ አይደል እኮ። ተረጋጋ በቃ። ቀላል ጥያቄ ነው መልስ። መመለስ አልችልም ካልክ ወደ ጥያቄ እንገባለን። ሌላ ፖለቲካ መመለስ አልችልም አይደል? መልስልሃለሁ። እኔ ቤት እኮ መልስልህ። አንተ ቤት ምን ስለሆንክ ነው የምመጣው እኮ። ስለዚህ አንተ ቤት ስመጣ ደግሞ እናንተ የእናንተን ጥያቄ ልትመልሱልኝ እንጂ የኔን ጥያቄ እኮ አትጠይቅም እኮ አልተባልክም። ይማ ሀቢቢ አልተጠየቅም እኮ አልተባልክም። ገባህ አይደለ? ያልኩ ነገር አሁን ያልኩህ። እሺ ቆይ ዘሚካኤል አንዴ እኮ ቆይ ልንገርህ። ስማ አንድ ነገር ልንገርህ። እኛ ቤቱን ከፍተን እኛ በምንፈልገው መንገድ ነው የምናስኬደው። እኛ በምንፈልገው መንገድ የምትሄድ ከሆነ ትሄዳለህ፣ ካልሆነ ደግሞ አንተ በምፈልግበት መንገድ የምታስኬደውን ቤትን ከፍተህ እዛው በቃ በምፈልገው መንገድ ታስኬዳለህ። ጥያቄ አላቆም ወይ አልመልስም ካልክ ደግሞ ወደ ጥያቄ መግባት ትችላለህ። ሌላ ነገር አያስፈልግም እኮ። ይኸውልህ ሌላ ነገር አልተናገርኩም፣ እኔም አልናገርህም። አሁን በመጀመሪያ ደረጃ ሲቀጥል ግን ጥያቄውን አሁን በስራ ተመልስልሃለሁ። ከፈለክም አሁን ላይ ከዚህ ወጥቼ እኔ ቤት ላይ ላይቭ ልግባልህ፣ ተመልሰና እዛ መልስልሃለሁ። እነሱ ቤት እኮ ሀብታሙ፣ አንተ ቤት እኮ ስለ ክርስትና ስትጠየቅ ብሎ ካርገ የምታባርና አብዛኛው ኦርቶዶክስ፣ እኔ ኦርቶዶክስ ነኝ እንገር ስለ ክርስትና ራሱ በደንብ እየተጠያየቅን እየተመለሰልን ያለው ራሱ
እየተጠያየቅን ያለው ሙስሊም ቤት ነው። በጣም እቤት ና ትላለህ። እቤት ሲመጣ ግን ይሄ እስላም ነው ምንድነው ብለህ የምታባረረው? ምክንያቱም ባዶ ጭንቅላት ስለሆንክ ማለት ነው። እውቀት ስለሌለ። ኦኬ በጣም አሪፍ ችግር የለም። ባዶ ጭንቅላት እናንተ ጭንቅላት ካላችሁ ይበቃል ለሀገር። አይ እውነተኛው ኦርቶዶክስ ነው። በነገራችን ላይ እውነተኛው ኦርቶዶክስ ነው። እንኳን ለሙስሊሞች ተኛ አይደለም። አሁን ከተግባባን እኔ አላባረርህም። እኔ ቤትና የኛን ኖ አይደለም። እኔ አንተ ቤት የምመጣበት ምንም አይነት ምክንያት የለም። በቃ ጥያቄ ጠይቅ። በቃ በቃ ችግር የለውም። ይላፈክ ጥያቄው ከብዶካል ደቂቃ ይዤልህ የፈለክ ከብዶካል። በቃ ችግር የለውም። ከብዶካል ጥያቄው አድምጥ። ዝም ብለህ ሰማይ በቃ ሀብታሙ የፈለከውን ደቂቃ ሰጥቼ ትጠይቃለህ፣ ታወራለህ፣ መልስልሃለሁ። እኔ ቤት ነው አይደለም። ስማ እኔ እመጣለሁ፣ ግን ጥያቄው ከባድ አይመስል። ዝም ብሎ እዚህ ቴሌግራም ላይ የተለጠፈውን ሰው ሁሉ እየጠየቅ የላቸውም ብለህ ፖለቲካ መስራት የለብም። እሺ ምን መሰለህ፣ ቆይ ተረጋጋ፣ ትጠይቃለህ እኮ ተረጋጋ። በዚህ ንግረህ ውይ ሀብታሙ አታስጮኝ። እኔ ልንገርህ የ10 ሳንቲም ፌስታል አይደለም በየቤቱ መዞረው። አንደኛ ነገር ይሄንን አንተም በል በቃ ጥያቄው ከብዷል። ወደ ጥያቄ ገባ። ዙር አላልኩም። ከፈለክ ነው የምትመጣ ለጥያቄው መልስ እኮ በቃ ጥያቄው ከብዷል። ወደ ጥያቄ ገባ። በቃ ችግር የለም አትጨናነቅ። ከብዷል ብለህ ፖለቲካ ሰርተህብኝማ ጥያቄ አልሄድም። ጥያቄው እኮ ካልከበደክ መልሳ አይደል እንዲህ እንድትንቀጠቀጥ አልፈልግም። በጥያቄ የተነሳ በቃ ላሽ ብያለሁ። ጥያቄን ጠይቅ። ልንቀጠቀጥም አልችልም። ያንቀጠቀጥ ጥያቄ ልታመጣም አትችልም። በቃ እኮ ታዲያ መልሳ ካልተንቀጠቀጥክ እንዴ ፈራ አሮጥክ አንተ ነገርኩ እኮ አንተ ቤት ላይ አልመልስልህም ጥያቄውን። እናንተ ቤት ስንመጣ እኛ የእናንተን ለማወቅ ነው። እሺ ሂድ ክፈትሽ መጣው። እናንተ የእኛን ለማወቅ ነው። እሺ ሂድ ክፈትሽ መጣው። ሂድ ክፈት ተጠብቀኝ። እሺ መጣ ሂድ። እሺ ተወው ደግሞ እንትን እንዳጠፋ ከፍተህ ጠብቀኝ። ይኸውና ጥያቄ ግን ጠይቄ እወጣለሁ። ቆይ ኖ አይ ክፈት መጀመሪያ ልጠይቅህና ልጠይቅህና እንመለሳለን ወደዚህ። ሂድ ክፈት ቶሎ በል። ጥያቄ አስተናግደህ ወጣ። በዚሁ ተመልሼ ስለማንወጣ እናንተ ማታ ስለምችል ሂድ ክፈት። መጣው ተመስገን አለክ ተመስገን ጄክን ፎሎ አድርጉት። 1100 ሰዎች አላችሁ። እስቲ ሁላችሁም ፎሎ አድርጉት። እንትን ጄክ ቴዎሎጂ ስቱደንት ከሚለው የመደመር ምልክት አለች እና እሷን ንኳት። ሁላችሁም ማለት ነው። ሁላችሁ እሺ ቀጥል። ተመስገን እዚህ ጋር አሁን ያለቻቸው እሷ የገለጸቻቸው ነገሮችን ባለማድረጋቸው ይላልና ሳያል ቡሃሪ ሳይሆን እንትን ነው ማለት ሳያል ቡሃሪ 304 ነው የሚለው እንደዚህ ይላል። ዋንስ አላህ ሜሴንጀር ጄክ ሚት አድርግ በእናትህ እንተዋወቃለን። እኔ እናንተ ለምንድን ነው ሐዲስ ሲከፈት ለምንድን ነው እንትን የምትለው? ሚት አድርግ እንደዚህ ይላል። ዋን መክፈት ስለማልችል ነው ያለው። ምንድን ነው የምንተዋወቀው? ክፈተው ስለማልችል ነው። አትፍራ። እሺ ዋንስ አላህ ሜሴንጀር ሙሳ አላቱ ኦፈር ዘ ፕሬየር ኢድ አላዳ አልፈጥር ፕሬየር ይላል። እንደዚህ ጋር ምን ይላል? አንድ ጊዜ የአላህ መልእክተኛ ሙሳ አይደለም የሚለው አራ አስተካክል አንብብ። እሺ አንድ ጊዜ የአላህ መልእክተኛ ከመጀመሪያው ጀምሮ አንብብ እስቲ። ዋንስ አላህ ሜሴንጀር አንተ እኮ እንግሊዘኛ እንትን እንድትልልኝ ሳይሆን እኔ አሁን የለ ሐሳብ አቅርቤያለሁ። ዜድ የሚለውን አውርዱት አንዴ። ዜድ የሚለውን አውርዱት። ምን አልከኝ? ጀላ አክበር። ቆይ ዜድ የሚለውን አውርዱት። ሞዴሬተር የለው። ጀላ አክበር። እሺ ቀጥል አንብብ። አሁን ዋንስ አላህ ሜሴንጀር ከሚለው እሺ አንድ ጊዜ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንብበው እንግሊዘኛውን መጀመሪያ ላንብብልህ ድገምልህ ነው? አዎ አንብብ። እሺ once the Allah messenger went out to the musalla to offer the prayer Eid al-Adha al-Fitr prayer ይላል። እዚህ ጋር ምንድነው የሚለው? አንድ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ሙሳላ ሶላት ኢድ አልአዳ ወይም አልፈጥር ሶላት ሊሰግዱ ወጡ ይላል። ከዛ እዚህ ጋር ምን ይላል? he passed by the women and said on give
ይላል እዚህ ጋር ማለት ነው። ምን ማለት ነው? Then he passed by the women and he said ማለት ነው በሴቶቹ በኩል አለፉ። እናንተ ሴቶች ወይ የገሃነም ሰዎች ቆይ እንግሊዝኛ ነው ምንድን ነው እናት ይሄ የእናንተ ሴቶች ይላል። ቆይ መጀመሪያ አንብብ። ቆይ ዘለ ጎግል ትራንስሌት መጣንብብል ምጽዋትን እንግሊዝኛውን አንብበ ተርጉም። ለምንድን ነው ያላ መልእክተኛ ሰለላሁ ዐለይሂ ወሰለም ኧረ እንግሊዝኛውን አንብበ ተርጉም። ዘሎ ጎግል ትራንስሌት ነው ያነባል አማርኛ ጨረሰ እንግሊዝኛ። Then he passed by the women and said ቆይ ለምንድን ነው እንዳይነበብ የምትፈልገው? ጨረሰ። እያንዳንዱን እየተረጎምን እንሂድ። እንግሊዝኛውን እያነበብክ እየተረጎምን እንሂድ እኮ እየተረጎምኩኝ እኮ ነው። ምንድን አንተ እኮ ያላነበብከውን እንግሊዝኛ ነው እየተረጎምክ ያለው። መጀመሪያ አንብብ ከዛ ተርጉም። እሺ አንተ አታሹ ይዝጂ ሂጂ ቀጥል። Then he passed by the woman and said ምን ማለት ነው? እሺ ከዚያም በሴቶቹ ምን ማለት አለ? እሺ ቀጥል። በሴቶቹ በኩል አለፉ ይላል እዚህ ጋር I have seen that majority give ምን women give ከዛ በቃ አንተ አሁን የለ ማለት ነው። እኔ እናንተ give ካለ በኋላ ምንድነው የሚለው? ይሄንን አታነበውም እርግጠኛ ነኝ። ጄክ አንዴ ሚውት አድርግና ከተሳሳትኩኝ ቦላ ይሄንን ታነበዋለህ። give ካለ በኋላ አያነበውም። ፍረዱኝ ወላሂ ስታክ አረገዝች። give ካለ በኋላ ምን ይላል? ቀጥል። አልመስ ነው የሚለው። አልመስ። እሺ ቀጥል። as I have seen the majority ይላል። ይሄንም ተርጉምልክ ነው። ተርጉም ሁሉ ነው እኮ ያ። እሺ እናንተ ሴቶች ወይ የገሃነም ሰዎች አብዛኞቹ እናንተ ናችሁ ይላል። ገና ሳጨርሰው ጎግልን ትራንስሌት አታንብብል። ያላነበብኩን አትርጉም ነው ማለት እኮ ያነበብኩት ነው። ለምን ትፈራለህ? የቱ ጋር ነው ሄል ፋየር የሚለው ያነበብኩ? ጨርስ፣ እሱን አንብበህ ከዛ ተርጉም። እሺ ሙሉ አንብብና ችግር የለውም። እኔ ከተሳሳትኩኝ ትክክል አይደለም። እሺ ተርጉም። እሺ ሁሉንም አንብብና ተርጉም። of the livers of hellfire where the women they asked why is so O Allah's messengers he repelled you frequently and ungrateful to husbands I have to your husbands በእናት ጂክ ልጨርስ አንዴ I have not seen anyone አንብባ በአግባቡ አንብብ deficient in intelligence and religion than you አሁን እዚህ ጋር በአማርኛ እንትን በለው እንግሊዘኛው ረጅም ስለሆነ በአማርኛ ቆያም ጨርሰው እኮ አሁን እኮ ምን ያደርጋል? የሆነ ቃል አለ እዚች ጋር የሆነ ቃል አለ። እሱ ስለከበደ ነው። አይቼዋለሁ። ቀጥል። እኔ ሁላውን ምን ያደርግልኛል? ሰዓት አንፍጃውን ጨርሰህ አንብብ። ጥያቄ ልግባ። ጨርሰህ አንብብ። ለምን ትሸማቀቃለህ? ካንተ ሁሌ እንደዚህ መቁረጥ አይቻልም። ቆርጦ ማንበብ አይቻልም። እሺ ይኸው በቃ ሙሉ እንትን ትርጉሙን አንብብልህ። አይ አንብበው እንግሊዝኛው ነው ሙሉ። እሺ I have not seen anyone more deficient in intelligence and religion than you. A question sensible man could be led by some አይደለም አስትሬብል The woman asked Allah messenger I want the deficiency in intelligence and religion. He said is not evidence of two women equal to witness of one man. They repeated in affirmative in saying this is deficiency in her intelligence
is not it true that a woman can neither pray nor fast during the her menses? The woman replied, አንተ አሁን እንግሊዝኛን ደፈርከው። ምን አልከኝ? እንግሊዝኛን ደፈርከው። ችግር የለውም ምሁራችን አስተማሪ። እሺ በቃ ተው፣ ላንብብና ልተርጉምልህ ሁሉንም። እሺ እኮ በቃ ጥያቄ ላቅርብ። እዚህ ጋር ምን ይላል? አንድ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ሙሳላ ሶላት ኢድ አላዳ አልፈጥር ሶላት ሊሰግዱ ወጡ። ከዚያም በሴቶች በኩል አለፉ። እናንተ ሴቶች ነው የገሃነም ሰዎች አብዛኞቹ እናንተ ሴቶች እንደነበራችሁ እንዳየው ምጽዋትን አድርጉ። ምን ይላል ከላይ ቃል በቃል? ምን አብዛኞቹ የገሃነም ሰዎች እነማን ናቸው? ሴቶቹ ናቸው ብሎናል። ለምንድን ነው የአላህ መልእክተኛ አሉ ማን ሴቶቹን የጠየቁት? እነሱ ምን አሉ? እናንተ ደጋግማችሁ ትራገማላችሁ። ሴቶቹን እኮ ነው ያለ። ለባሎቻችሁ አመስጋኞች ለባሎቻችሁ አመስጋኞች ናችሁ። ከናንተ ናችሁ አይደለም፣ ተሳስቼ ነው እዚህ ጋር። ይቅርታ ጠይቀ ጎግል ነው እያነበብክ ያለው። ቀጥል። ኧረ ተው አታስቀኝ። ከናንተ የበለጠ የማሰብ እዚህ ጋር ምን ይላል መሰለ? ወንዶቹን ደግሞ ምን ይላል? ከናንተ የበለጠ የማሰብና የሃይማኖት ጉድለት ያለበት ሰው አላየውም። አይታላ ምን ይላል? ከናንተ የበለጠ ይታል ገሃነም በወር አበባ ምክንያት ገሃነም ይገባሉ የሚለው ይታል። ቆይ ልጨርስላ። ከናንተ የበለጠ የማሰብና የሃይማኖት ጉድለት ያለበት ሰው አላየውም አለ። ለሴቶቹ ነው ያለው። እሺ ዲፊሸንሲ ማለት በዛ የተረጎምኩ። ቆይና ያለን ቀጥል እኮ። እሺ ኧረ በእናትህ እጂ ካሁን አንተ ዲስተርብ ለማድረግ እኔ እንትን ለማለት እንትን አትበል። የምን ዲስተርብ? እንግሊዝኛ ታችል ምንድነው አንተ? ጎግል ትራንስሌት አድርገን ሊሳሳቱ ይችላሉ። ሴቶች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወይ የማሰብ ችሎታችን የሃይማኖት ጉድለት ነገር ምንድነው አሉ ጠየቁ። እነሱ ምንድነው? አንዳንድ ሰዎች ሊሳሳቱ ይችላሉ። ምንድነው ያነበብኩ? የት ነው ያነበብኩ? እኮ ከተጻፉ እኮ ነው በእናትህ እያነበብኩ። አንዳንድ ሰዎች ሊሳሳቱ ይችላሉ። የቱ ጋር ነው? አንዳንድ ሰዎች ሊሳሳቱ ይችላሉ የሚለው የቱ ጋር ነው? ምን የትኛው ነው? የማን ኩድ ሊድ አስትሬ የሚለው ነው? ምን የሚለው የቱ ጋር ነው? አንዳንድ ሰዎች የሚለው ያነበብከው? አንዳንድ ሰዎች ሊሳሳቱ ይችላሉ የሚለው የቱ ጋር ነው? ነው እዚህ ጋር ጠንቃቃ ጉግል ችግሩ ይሄ ነው። አንዳንድ ሰዎች ሊሳሳቱ ይችላሉ የሚለው የቱ ጋር ነው? እንደዛ የሚል የለም። ትርጓሜው ትክክል አይደለም ካክ የለም። ይኸው ልክፈትልህ። የለም ቆይ ልክፈትልህ። የቱ ጋር ነው? አንዳንድ ሰዎች ሊሳሳቱ ይችላሉ የሚለው መሰለኝ። የቱ ጋር ነው? እስቲ የቱ ጋር ነው? አንዳንድ ሰዎች ሊሳሳቱ ይችላሉ የሚለው የቱ ጋር ነው? እሺ እኮ ጨርስና ሀሳብህን ትላለህ። አንዳንድ ልጨርስና ሳይሆን የቱ ጋር ነው የሌለው ያነበብክ ያለው?